አልቃይዳ አይናቸውንና ፊታቸው በጨርቅ ሸፍነው ነው እየተኮሱ የነበሩት። ህወሓት አሁን አለ ማለት ይቻላል። ትግራይ ላይ መንግስት አልባ ናት። ህወሓት የሆነ ህልውናው ያላበቃ የሚመስል እዛም እዚህም ሲተነኩስ አንዳንድ ጊዜ ለፌዴራሉ መንግስት አስቸጋሪ ሆኖ የሚታይበት ሁኔታ አለ። ቤተክርስቲያንም መስጊድም የሆነ የሴቶች ማህበርም አረጋውያንም እንትኖች የህወሓት ደጋፊዎችና በህወሓት የተቋቋሙ ናቸው። እንደ አልቃይዳ ተሸፍኖ እየተረሸነ ከሆነ ቄሶች መጥተው እዚህ ጋር የሚያስለቅቁ ከሆነ ግራ የምትገቡ ናችሁ። ምንድነው ለእንደዚህ አይነት መጥፎ ጊዜ የተዘጋጁ እንትኖች አላቸው እና ባለፈው በጣም ኃይለኛ ክርክር ነው የተደረገው። ደግሞ ጠብጠብም ያደርጉላችኋል ከወርቁ ላይ። ታዲያ እሱ እኮ ነው ዋናው። ሁለቴና ሞኛችሁ ይመስላል። አሁን እናንተ ውስጥ ያሉት አካላት መልሳችሁ ስልጣኑን ብትጨብጩ ህወሓት የማትሆኑበት መንገድ ምንድን ነው? አንድ መድረክ ላይ አንተ ወንድሜን ገድልሃል የተባለ ሰው አውቃለሁ። በሌሎች ብሔረሰቦች ላይ በተቀናጀ መንገድ የዘር ማጥፋት ወንጀል አልፈጸሙም የሚል እምነት ነው ያላችሁ? በዚህ ፓርቲ ነው ገንዘብ አለው፣ ጠበንጃ አለው። ከፈለገ ከኦነግ ጽምዶ ይፈጥራል፣ ከፈለገ ከፋኖ ጋር አሊያንስ ይፈጥራል። የመከላከያ ኃይልንም በተመለከተ ከሁሉም ክልሎች ፍትሃዊ በሆነ መንገድ ይገነባል የሚል አቋም ነው ያላችሁና ፍትሃዊ ለማድረግ በአፈሳ ልታሟሉት ነው? ሰው ነው ያልገደል ነው እንጂ ትገድለናል። እኛ ግን ህወሓት ሆነው ሰው የገደሉ አካላት እናንተ ውስጥ አሉ። ጠበንጃ እኮ ነው ያለው፣ ሻዕቢያ ነው ያለው እዛ። እንዴት ብለህ ምርጫ ታካሄዳለህ? በቅርቡ የምክክር ኮሚሽኑን አንደኛውን ኮሚሽነር ምናልባት ተመልክተውት ከሆነ እዚህ ስቱዲዮ ጋብዤ ጠይቄያቸው ነበርና በጣም የተሳካ ስራ በትግራይ ክልል አጀንዳ ልየታና የህዝብ ውይይት ማድረጋቸውን ይኸው እዚሁ ስቱዲዮ ለተመልካቾቻችን ተናግረዋል። ትግራይ ማለታቸው የት ነው? ትግራይ ህገ መንግስቱ ላይ ሙጭጭ ያስባላችሁ ነገር ምንድን ነው? ርስት ደረጃ ምናልባት ርስት ቢነሳ የአማራ ሰዎች መሬት የሚያገኙት ወደ ታች ነው፣ ወደ ሸዋ፣ ወደ ወለጋ፣ ወደ ቤንሻንጉል የሚያገኙት። እንዲህ እውነተኛ ታሪክ ቢገለጥ በሰሜን በኩል መሬታቸው ያጣል። መልሶ ማቋቋምና ግንባታ ላይ በጣም ሰፊ ትኩረት ሰጥታችሁ ነው ኦልሞስት የፖለቲካችሁ አስኳል እስኪመስል ድረስ። ፌዴራል መንግስት መፈታት የሚፈልግ ከሆነ የትግራይ አቅም መጠቀም አለበት። ስለዚህ ክልሉም ህዝቡም ቀልበቢስ ሆኖ እንዲቆይ የመፈለጉ ዝንባሌ ያለ ነው። አዎ በመሃል ተክለ ሃይማኖት ሲጠበቅ የነበረው ግዙፍ የገበያ ማዕከል ሽያጭ ተጀመረ። በ1.6 ሚሊዮን ብር ቅድመ ክፍያ ከ20 ካሬ ሜትር ጀምሮ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር እንዲሁም ለሌሎች የንግድ አይነቶች ተመራጭ የሆኑ ሱቆችን በመሸጥ ላይ እንገኛለን። ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ እንደ ምርጫው ነግዶ ለማትረፍ አሊያም ገዝቶ ለማከራየት ሱቆን ከነገበያው አቅርበንሎታል። እርሶም በአንድ ዓመት የክፍያ ጊዜ ሱቆን የግሎ ማድረግ ይችላሉ። እንዲሁም ፒያሳና አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብርና ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ የመኖሪያ ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉ። ትንሣኤን በቅድስት ሀገር ኢየሩሳሌም አብረን እናክበር። መታደል አስጎብኝና የጉዞ ወኪል በልዩ መስተንግዶ ተቀብሎ መንፈሳዊ ስርዓቱን የጠበቀ ጉዞና ጉብኝት ማዘጋጀቱን በታላቅ አክብሮት ይገልጻል። መታደል ምቾት ባላቸው የጉዞ መኪናዎችና ስመጥር በሆኑ መምህራን በመታገዝ ጌታ የተወለደባትን ቤተልሔም፣ የተንገላታባቸውን 14ቱን ምዕራፎች፣ የተሰቀለበትን ቀራንዮ እንዲሁም ደብረ ታቦርን፣ ቃና ዘገሊላን፣ የኢትዮጵያን ገዳማት፣ ብስራተ ገብርኤልን፣ ገዳመ ቆሮንቶስን ተሳልመው በዮርዳኖስ ወንዝ ተጠምቀው ሙት ባህርን ጎብኝተውና ሌሎችንም ቅዱሳን ቦታዎች ጎብኝተው ከበረከቱ ተቋድሰው በመንፈስ ታድሰው ይመለሳሉ። በልዩ ሁናቴ ሥጋ ወደሙን ለሚቀበሉና ሥርዓተ ተክሊላቸውን ለሚፈጽሙም ልዩ ፓኬጅ ያዘጋጀ ስለሆነ ባሉት ውስን ቦታዎች ከወዲሁ ቀድመው ይመዝገቡ። አድራሻ 22
ጎላጉል ህንፃ ሁለተኛ ፎቅ ቢሮ ቁጥር 205 ቢ ይምጡ። ለተጨማሪ መረጃም በ0912 64 10 10 ወይንም በ0964 080808 ይደውሉ። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከባይፐርስ ሚዲያ ስለ ነጻ ሀሳብ የአውድማ ዝግጅታችንን የዛሬውን ጀምረናል። የፕሮግራሙ አዘጋጅና አቅራቢ ስሜነ ባይፐርስ ነኝ። እንኳን ደህና ቆያችሁን። እንግዲህ ዛሬም እንደተለመደው በተመሳሳይ በሀገሪቱ ወቅታዊ ጉዳዮች ላይ የምንወያይበትን ዝግጅት ነው ይዤላችሁ የቀረብኩት። ዝግጅታችን ደግሞ ወቅቱ የምርጫ እንደመሆኑ መጠን ፓርቲዎችን በተከታታይነት እንጋብዛለን ባልነው መሰረት ነው ዛሬ አረና ትግራይ ለሉዓላዊነትና ዲሞክራሲ ፓርቲ ሊቀመንበርን የጋበዝኩት አቶ አምዶም ገብረስላሴ ይባላሉ። በእናንተ በተመልካቾቻችን ስም ጥሪያችንን ተቀብለው ባይፐርስ ሚዲያ ስቱዲዮ ድረስ ተገኝተው ቃለ ምልልስ ሊሰጡን ፈቃዳቸው ስለሆነ ከልብ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁ። አረና ለሉዓላዊነትና ዲሞክራሲ ፓርቲ ከተቋቋመበት ጊዜ ጀምሮ 2 ጊዜ ምርጫ የተወዳደረ ይመስለኛል። የተወዳደረው ከለውጡ አስቀድሞ በነበረው ጊዜ ነው ወይስ በኋላ? በፊት ነው። ከለውጡ በፊት 2002 እና 2007 ከለውጡ በኋላ አልተወዳደራችሁም። ስለዚህ የፖለቲካ ፕሮግራሙ የአረናን ስመለከት እንግዲህ በጉባኤ የጸደቀው በተለይ 2015 ላይ ነው በኢትዮጵያ ከለውጡ በኋላ ነው። ነገር ግን የፓርቲው ፕሮግራም ወይም የፖለቲካ ፕሮግራሙ ላይ ጥቅል ጭብጡን ሊገለጽበት የሚችለው መግቢያው መነሻ ትንተናው ከህወሓት ኢህአዴግ አኳያ የተነሳ ይመስላልና ምናልባት ክልላዊ ፓርቲ ናችሁ ወይስ ሀገር አቀፍ? ክልላዊ ናችሁ። ክልላዊ መሆናችሁ ምናልባት እሱ ላይ ትኩረት ቢያደርግም ግን ዞሮ ዞሮ የትንተና መነሻችሁ ከኢህአዴግ ህወሓትና አብዮታዊ ዲሞክራሲ ይልቅ ዞሮ ዞሮ አብዮታዊ ዲሞክራሲና ህወሓት እስከ ኢህአዴግ ከሞቱ 5 ዓመት ከሞላቸው በኋላ ስለሆነ ያጸደቃችሁት መነሻ ትንተናችሁ በትግራይ ክልል ላይ ብልጽግና ወይም መደመር ካለው ፐርስፔክቲቭ አኳያ ቢሆን አይሻልም ወይ? ይመጥናል ወይ? ያው ብልጽግና እስካሁን ትግራይ ላይ አልገባም። የብልጽግና ፕሮግራም ትግራይ ላይ እንደ አማራጭ ሆኖ አልቀረበም። እስካሁን ያለው ያው የኢህአዴግ ፕሮግራም የያዘው ህወሓት ነው እስካሁን ያለው። ስለዚህ አሁንም ህወሓት በጊዜያዊ አስተዳደርም በሌላም ህወሓትና የህወሓት ቅሪቶች ናቸው ያሉት። እኛም ደግሞ እንደ ታሪክ ነው መነሻ ያደረግነውም እንደ ታሪክ ነው፣ እንደ መግቢያ ነው የኢህአዴግም የገለጽ ነው እና በዛ የተነሳ ነው ያለፈውን በመግቢያችን በፕሮግራሙ እኮ አሁን መከለስ አይሻልም ወይ? ለምሳሌ አሁን ልትወዳደሩ ነው። ስትወዳደሩ ህወሓት ፐርስፔክቲቭ አኳያ ሲሆን እንግዲህ መነሻ ትንተናችሁ አብዮታዊ ዲሞክራሲ ነው፣ ህወሓት ነው ያ የነበረው መልካም አስተዳደሩ ወዘተርፈ ነውና ከዚያ አኳያ ሳይሆን ዞሮ ዞሮ የፌዴራሉ መንግስት ተወደደም ተጠላ የሆነ ሴይ አለው እዛ አካባቢ ላይና አሁን ባልከለሳችሁበት ሁኔታ ይሄን ነው ለህዝብ ልትሸጡ ለገበያ ልትሸጡ ያቀረባችሁት የምታቀርቡት? ብዙ ለውጦች አሉበት። እንዳልኩ ትረካው የመግቢያው ነው እንጂ በዋናነት የብልጽግና መንግስትም መደመር የሚል እሳቤ ይዞ መጥቶ በብዙ መልኩ ግን ኢህአዴግን ይመስላል በብዙ መልኩ እና ብዙ ራቅ ያለ እንትን የለውም ከማለት ነውና ግን እንደ መግቢያ ነው ዋናው እንትን ያደረግነው። በትግራይም ደግሞ ምንም አይነት ለውጥ አልተደረገም እስካሁን። ለዛ ነው እንትን ያደረግነው። በመሰረቱ ግን የተወሰኑ ለውጦችን አድርገናል። በብዙ መንገዶች ለውጦችን አካሂደናል ከበፊቱ ማለት ነው። ከኢህአዴግ ጊዜ የነበረ ፕሮግራምና አሁኑ ያለውን የተወሰኑ ለውጦች አሉት። በአጠቃላይ ግን የብልጽግና ፖሊሲ ፕሮግራም ትግራይ ላይ እስካሁን ህወሓትስ ግን አሁንም ቀደም ሲል እንዳሉኝ ህወሓት አሁን አለ ማለት ይቻላል? ህወሓትም የለም አሁን ትግራይ ላይ መንግስት አልባ ናት ማለት እንችላለን። ግን እሳቤው የቢሮክራሲው ድርጅቶቹ ሲቪክ ማህበራት አጠቃላይ ያለው
የቆየውን አይነት ስርዓት ነው ያለው ቅሪቱ ማለት ነው እንጂ ግን አሁን ካለው ከትግራይ ተጨባጭ ሁኔታ የፖለቲካ ተጨባጭ ሁኔታው ከህዝቡም እንደዚሁ አኳያ ምን ይመስላል? ምናልባት እንደ ክልላዊ ፓርቲነታችሁ ማህበራዊ መሰረታችሁም ያው ክልሉ እንደመሆኑ መጠን ምናልባት ቀደም ሲል በአቶ ጌታቸው ረዳ ይመራ የነበረው ጊዜያዊ አስተዳደር በነበረ ጊዜም ቢሆን ያው የፓርቲው ተጽዕኖ ከባድ እንደነበር እናውቃለን። እዛው ነው መጓተቱ። ከዚያ በኋላም ደግሞ እሳቸውም ከመጡ በኋላ ቢሆን ህወሓት ጉልበት ሲያንሰው የወታደሩን ወይም ደግሞ የቲዲኤፍን ትልልቅ ኮር አባላት እጃቸውን እንዲያስገቡ ጋብዞ ከመሆኑ ጋር ተያይዞ አሁን እነዚያ ሰዎች እጃቸው ሰፍቶ ህወሓትንም ቦታ ያሳጡትና የወረሱት የሚመስል ነገር አለና ይህ ወታደራዊ ኃይል አሁን ደግሞ ከፌዴራሉ መንግስትም በኩል በሌሎችም ከጎረቤት ሀገራትም በኩል ከሚነሱ ትንኮሳዎች ጋር ተያይዞ ወታደራዊ አቅሙ ብቻ ሳይሆን ፖለቲካዊ አቅሙም እየፈረጠመ የመጣው ይህ ወታደራዊ ኃይል ምን ሊፈጥር ይችላል? ምንድን ነው የእናንተ ግምገማ ለህዝባችሁ? እንደገለጽከው አሁን ህወሓት እንደ ፖለቲካ ፓርቲ ፈራርሰዋል። በተለይ ከአቶ ጌታቸው ረዳ ወደ ስልጣን መምጣት ተያይዞ መጀመሪያ ወደ ሁለት ተከፈለ። የአቶ ጌታቸው ረዳና የዶክተር ደብረጽዮን ግሩፕ ተብሎ ተለየ። በመሀልም ሌላ አንድ ወለዶ የሚባል ፓርቲ የተለየ አለ። እዛው የቀረው ጊዜያዊ አስተዳደር ስር ያለው ህወሓት አንድ አንጃ ደግሞ በሁለት መካከል ላይ ነው ያለው። እሱም ከኤርትራ ከፋኖ እና ከሻዕቢያ አሊያንስ መፍጠር የሚፈልግና ጦርነት አያስፈልገንም የሚሉ ሌላ አንድ ግሩፕ ተፈጥረዋል። ስለዚህ እኛ እንደ ፓርቲ ህወሓት አለ ለማለት ይከብዳል። እንደሚታወቀው ጥር 15 የተሰበሰቡ ከ200 አካባቢ የሚደርሱ ኮርና ከኮር በላይ ነን ያሉ ለራሳቸውን የሰጡትን እነሱ ምንድነው ያደረጉት? ተቀባይነት ያጣውን መንግስትነት ያጣውን አንጃ ደግፈው እኛ የህወሓት ሰራዊት ነን የህወሓት ምልሻ ነን ብለው ነው ራሳቸው ዲክላር ያደረጉ። ይሄ ደግሞ የበለጠ ከፓርቲው ይልቅ የወታደራዊ ኃይል እየሆነ መጥተዋል። ስለዚህ በቀጥታም የሄዱት እንደዛ ብለው ማወጅ ብቻ ሳይሆን ከቀበሌ ጀምረው የወረዳ የዞንና የክልል አስተዳደር ነው ያፈረሱት። በተለይ የአቶ ጌታቸው ረዳ ደጋፊዎች ናቸው የተባሉት ለሰራዊትና ለህወሓት ይቃወማሉ፣ ለነ ደብረጽዮን ህወሓት ይቃወማሉ የተባሉትን በኃይል እስከ መተኮስ የገደሉት ሰዎች አሉ፣ ያቆሰሉት ወታደራዊ ግሩፕ ነው ማለት እንችላለን። የታደሰ ወረደ መንግስትም በመፈንቅለ መንግስት እንደመጣ ነው የምንወስደው እኛ የምንቆጥረው። ይሁን እንጂ እሱ ፕሬዝዳንት ከሆነ በኋላም የእሱም አንጃ ዞሮ ዞሮ ሰለባ ሆነዋል። ጊዜያዊ አስተዳደሩም ህወሓት በወረቀት በምርጫ ቦርድ መፍረሱ እንደተጠበቀ ሆኖ የነበረችውንም አቅም አጥቷታል። እጃቸው ሰፊ የሆነ የኮር አመራሮች ወስደውታል የሚል ነገር አለና ምናልባት የሆነ ጦርነቱ ቢነሳ በጎረቤት ሀገርና ምንድን ነው የሚታያቸው ተስፋ? ምንድን ነው ህዝቡ ማድረግ ያለበት? አሁን ህዝቡ ህወሓት እንደሌለ እየገባው ነው። እኛም እናስረዳለን፣ ፓርቲዎች እናስረዳለን፣ ትንታኔም እናቀርባለን። ምክንያቱም ህጋዊነትም የለም፣ ወታደራዊ መንግስት ነው ያለው። ስለዚህ ይሄ ግሩፕ ደግሞ ከሻዕቢያ ጋር ነው የተጣመደ ወይም አሊያንስ እየፈጠረ ያለው። ሻዕቢያ ደግሞ በጦርነቱ ከፍተኛ ጄኖሳይድ ፈጽሟል የሚባል የሰብአዊ መብት ጥሰቶች፣ የሴቶች መድፈር፣ በጣም አሰቃቂ የሆኑ ወንጀሎች የፈጠረ መንግስት ነውና ከሱ ጋር መተባበር ሲታይ ህዝቡ ደንግጧል። በጣም ነው የደነገጠው። ምክንያቱም ራሳቸው አውሬ ሰራዊት ሲሉት ነበር በፕሮፓጋንዳ ደረጃ ላይ እና ህዝቡ ከሻዕቢያ ጋር አብረን እንሰራለን ካሉ በኋላ ከፍተኛ ድንጋጤ ነው የፈጠረው። ይሄም ደግሞ ይሄ ሰራዊት ሁለት አይነት ነው ያለው። አንድ ኮኮር በላይ የሚባል የቆየ የህወሓት ካድሬነትም ያለው ከካድሬ ትምህርት ቤትም የተማረ የህወሓት ደጋፊ የሚመስልና ሌላው ደግሞ ቲዲኤፍ አባል የሚባል
ኮኮር በታች የሚባል አለ። እሱ ደግሞ ወጣት ትውልድ ነው። ይሄ ደግሞ ጦርነት አይፈልግም። በአሁኑ ሰዓት ግን አይፈልግ እንጂ አሁን አንዳንድ ጊዜ ትግራይ ወይም ህወሓት በማህበረሰብ ውስጥ ህወሓትና ተጋሩ አንድ እስኪመስል ድረስ ያሰረጸው እንትን ወጣቱም አካባቢ ላይ ቢያንስ በአንደበታችሁ ወጣቱም ህወሓትን ጠልቶታል ትላላችሁ እንጂ አንዳንድ ጊዜ ተጠላ ሲባል መገለጫው ምንድን ነው ተብሎ ለሚቀርበው ጥያቄ ግራ አጋቢ መልሶች ናቸው የሚገኙት። ምክንያቱም እናንተ በምትሉት ልክ እናንተ ብቻ ሳትሆኑ ሌሎችም ትግራይ ውስጥ የሚንቀሳቀሱ ፓርቲዎች እና ልሂቃን አሁን እርሶ በገለጹልኝ ልክ ይገልጻሉ። ነገር ግን ህወሓት የሆነ ህልውናው ያላበቃ የሚመስል እዛም እዚህም ሲተነኩስ አንዳንድ ጊዜ ለፌዴራሉ መንግስት አስቸጋሪ ሆኖ የሚታይበት ሁኔታ አለ። ዞሮ ዞሮ የሆነ የሚያቅፈው አካል ስላለ እንጂ እስካሁን ድረስ ተንኮታክቶ ደብዛው መጥፋት ያልቻለው ለምንድን ነው የሚል ከዚያ ባሻገር የስነ ልቦናም የፕሮፓጋንዳውንም ጦርነት ስንመለከት ዲያስፖራውም አካባቢ ቢሆን ብዙ ተቀባይነት ያለው በሚመስል መልኩ እኮ የሚያደርጉ አካላት አሉና እነዚህ እንደው ዝም ብለው ተከፍሏቸው ነው ለማለትም ያስቸግራልና ምናልባት ለህወሓት የሰጣችሁት ግምት የተሳሳተ ድምዳሜ ሆኖ የበለጠ እንደውም ህዝቡን ለስቃይ እየዳረገው እንዳይሆን እኛ እንኳን እንደ ተፎካካሪ ፓርቲ በቃ ላያምነን ይችላል ሰው። በተግባር ላይ ግን እንዳልኩህ ህዝባዊ ቅቡልነት ሲያጡ በጠመንጃ ነው ማፈን የጀመሩት። ልክ እንደ አልቃይዳ አይናቸውንና ፊታቸው በጨርቅ ሸፍነው ነው እየተኮሱ የነበሩት በመሆኒ በዓዶ ጉደም በሰሓርቲ እና ይሄ የሚያመጣው ከቅቡልነት ማጣት ነው። ተያይዘ ነው ብዙ ሰዎች ገድለዋል በየአካባቢው። አሁን ካልከው በተቃራኒ ምን አለ መሰለህ፣ መጀመሪያ አቶ ጌታቸው ረዳ አስተዳዳሪ ያሉ ሰላማዊ ሰልፎች ነበሩ፣ የወጣቶች የህዝብ ሰልፎች ነበሩ። ከዛ በዘለለ ግን የቲዲኤፍ ተራ ታጋዩ ሰልፎች ነበሩ በመላ ትግራይ ማለት ይቻላል። እና እኛ የአንድ ፓርቲ አገልጋዮች አይደለንም። የራሳቸው ጥቅም እንደ ሰራዊትም ወደ ቤታችን መመለስ እንፈልጋለን። ዲዲአር እንዲመጣ እንፈልጋለን። እኛም እንደ ዜጋ ጥቅማችን ሊከበር ይገባል የሚል ከፍተኛ ሰላማዊ ሰልፍ እያደረገ ነበረ ሰራዊቱ። እና ይሄ የሚያሳየው ሁለት ክላስ እንደተፈጠረ በህወሓት ሰራዊት እንኳን አባሉና ሌላው ተወው፣ በሰራዊቱ እንኳን ሁለት ክላስ ተፈጥሯል። በወርቅ በመሬት በብረታ ብረት ንግድ ቢሊየን ብር ያካበቱ ጀነራሎች ኮሎኔሎች አሉ። በዛ ልክ ደግሞ 4000 የተከፈለው ቤተሰቡ ተበትኖ የሚኖር በርካታ ወጣት ቲዲኤፍ አለና ይሄ ግልጽ መልእክት አሳልፏል ያኔ ማለት ነው። ሰላማዊ ሰልፍ ተደርጓል። እነሱም ለማስፈራራት ነው የሞከሩት። ለምሳሌ አርሚ 50 የሚባል አንድ በሀገረ ሰላም ደጓዕተን ቢና አካባቢ ምግበይና ወድም ቤት የሚባሉ ጀነራሎች ተይዘው ነበር። በአጋጣሚ እዛ ተገኙ። በሌላ መኪና አውርደው ከመኪናቸው አውርደው ነው እንትን ያደረጓቸው እና ቀላል እንቅስቃሴ እየተደረገ አይደለም። አብዛኛው ሰው በህወሓት ፕሮፓጋንዳ እና መለጡ ወይስ በስንት ሽምግልና ነው የሀገር ሽማግሌዎች እና ቄሶች መጥተው አይ በቃ ይሄዱና ሌላ ቀን ተወያያላችሁ ተብሎ ነው ወደ መቀሌ በሌላ መኪና እንዲሆን በሌላ በራሳቸው መኪና ሲሆን በሌላ መኪና የሆነ እንትን አለው። እኔ ትግራይ ውስጥ ግራ የሚገባኝ ትግራይ ውስጥ ብቻ ሳይሆን እዚህ አዲስ አበባም በተለያዩ አካባቢዎች ላይ የሆነ የምትተሻሹት ነገር አለ። አንዳንድ ጊዜ ለህዝብ ጥቅም ሲባል መደረግ ያለበት ነገር መደረግ ሲገባው አሁን ቄሶች ምናምን በዚህ ደረጃ በደል ደርሶብኛል ብሎ በደሉን የሚገልጽ ህዝብ በቄሶች ሽምግልና የህዝቡን ዲሞክራሲያዊ መብት እንደ አልቃይዳ ተሸፍኖ እየተረሸነ ከሆነ ቄሶች መጥተው እዚህ ጋር የሚያስለቅቁ ከሆነ ግራ የምትገቡ ናችሁ። ምንድን ነው? ልክ ነው። አሁን ዋናው ችግሩ ነፃ የሆኑ ተቋማት የለም ትግራይ ላይ። ቤተክርስቲያንም መስጊድም የሆነ የሴቶች ማህበርም አረጋውያንም እንትኖች የህወሓት ደጋፊዎች እና በህወሓት የተቋቋሙ ናቸው። እሱን ነው የምለው ደጋፊዎች ናቸው። እሱን ነው የምለው። አሁን ህወሓት ወድቋል የሚለው ሊያውም ምክንያቱም ምን ማለት መሰሉት አንድ
ቀሳውስቱ ቀርቶ አንድ ቄስ መያዝና አንድ ቄስ በቃ ለ100 ተቃዋሚ እኮ በቂ ነው አደለ? በራሱ በስብከቱ በቃለ እግዚአብሔር ሰዎችን አድርጎ እንዴት አድርጎ ምክንያቱም እንደ አልቃይዳ ሸፋፍነው የሚገሏቸውን ማህበረሰቦች ቄሱ ቢላክ ወታደሮቹ እሺ እንደማይሉ እርግጠኛ ነኝና በዚህ ደረጃ እንግዲህ ዋናው እንትናችን ገዳያችን ነው የምትሉትን ይዛችሁ የሚያስለቅቁ ከሆነ እሱን ነው ምለው የተሳሳተ ግምት እንዳይኖር ምለው። እንዳልኩ ቀላል ትግል አይደለም የሚፈልገው። ለምሳሌ ባለፈው የውይይት ጉባኤ ተብለው በጀነራል ወደ ወረደ የተቋቋመ አንድ እንትን ነበር በሃይማኖት መሪዎች እና በሌሎችም እዛ ላይ ከፍተኛ ትግል ነው ያደረግነው። የህወሓት እንትን ሆነው ተቀጥላ ሆነው ማለት ነው። እና የሚመጡት ትክክለኛ ሰዎች አይደለም የሚወከሉት። አየህ ህብረተሰቡ ከፍተኛ ተቃውሞ ቄሶችም ሌሎችም የሚቃወሙ ካሉ እነሱ ወደ ሚዲያና ወደ ድርድሩ እንደዚህ አይነት የተዘጋጁ ናቸው። እነዛ ለእንደዚህ አይነት መጥፎ ጊዜ የተዘጋጁ እንትኖች አላቸው እና ባለፈው በጣም ኃይለኛ ክርክር ነው የተደረገው። ደግሞ ጠብጠብም ያደርጉላቸዋል ከወርቁ ላይ። ታዲያ እሱ እኮ ነው ዋናው። አሁን ህወሓት ሁለት ነገር ይዞ ነው የቀረው። ኮርና ኮር በላይ የሚባሉ ባለጠመንጃና ብር አላቸው። አሁን የመሬት ይሸጣሉ በሊዝ በምናምን ወርቅ አለ ብረታ ብረትም የተሸጣለ እና በእነዚህ በኩል ነው እንትን የሚያደርገው። ከደሃውም አስገድደው ብር ይሰበስባሉ አስገድደው እና ለዚህ ነው የሚያውሉት። እና ይህን ስለ ዲያስፖራው ያልከው አሁን በጣም ከፍተኛ ለውጥ ነው ያለው በዲያስፖራ 2-3 ሚዲያዎች አሉ ብቻ ነው ያሉት እንጂ ጠቅላላ የትግራይ በጦርነቱ ወቅት የነበረው ሰላማዊ ሰልፎችና ተቃውሞ የሚያሰማ ትግራይ የለም። አሁን ከህወሓት አንጻር ነው ያለው በተቃራኒው ነው የተሰለፈው አሁን። ስለዚህ አሁን እንዲያም የትግራይ ህዝብ ዋናው ከኤርትራ ጋር እየተባበሩ ያሉት አቅም ያላቸው ግን እኮ ሚዲያዎች አሉ አሁንም ድረስ ለህወሓት ሽንጣቸውን ገትረው የሚከራከሩ አንዳንዴም እንደውም የህወሓትን ትክክለኛነት ተጨባጭ በሚመስሉ ማስረጃዎች አስደግፈው የህወሓትን ስህተት ከሚጠቅሱት አካላት በላይ የሆነ መረጃ ጠቅሰው የህወሓትን ብቃትና ትክክለኛነት በመግለጽ ደረጃ ላይ ያሉ ይመስለኛል። በሱን ያክል ማስረጃ ማቅረብ አይችሉም። ግን ወርቁ ለዚህ ነው የሚጠቅመው። እየተዘረፈ ያለው ወርቅ ለዚህ ነው የሚጠቅመው። አሁን ሚዲያዎች ደደቢትና ዛራ ሚዲያ የሚባሉ የነሱ ካድሬዎች አሉ የሚመሩት። ፈንዳቸው ከንትን ነው ዲያስፖራ ይሰጣቸው ነበር ያዋጣ ነበር ድሮ በጦርነት ጊዜ። አሁን የለም ምንም አይነት መዋጫ የለም። ከህዝቡ ተነጥለዋል፣ ከህዝቡ ተለይተዋል። እና አሁን ወጣቱ አስተሳሰባችሁ አሁን አይታችሁ ነው የምትፈርጁት ወይስ የፈንዳቸው ወይም ምንጫቸው አሁን ያሉኝ ሚዲያ የነሱ መሆኑን በእንትኖች አሉ በማስረጃ የቀረቡ እንትኖች አሉ። ለደደቤት ለምሳሌ ከእንትን የተሰጠው እንትን በማስረጃ የቀረቡ ነገሮች አሉ እና ይሄ ይታወቃል። ምክንያቱም እንዳልኩህ ብዙ የነሱ ደጋፊ የነበረውን ሁኔታውን እያየ የተቀየረ ሰዎች ብዙ ሰዎች አሉ። ሚስጥር ለህዝቡ ጥቅም ብለው የሚያወጡ ሰዎች አሉና የተሻለ መረጃ ካላችሁ እንድትገልጹ የፈለኩት ይህን ፕሮግራም ሲከታተሉ አስተያየት ሊሰጡ እንደሚችሉበት እገምታለሁና ለዛ የሚመጥን በትክክል በዚህ መንገድ መረጃው አለን የምትሉት ነገር ካለ በዚሁ አጋጣሚ ቢያወሩት ብዬ ነው። ልክ ነው። በምን ታውቃለህ መሰለህ? ለምሳሌ ፈንድ ሲዘጋይ መሳደብ የተቃውሞ የሚመስል ምልክቶች ይሰጣሉ። ለነዛ እንትኖች ግሩፕ ሲፈጠር ደግሞ አንዱን ለይተው ያጠቃሉ። መከፋፈል ሲያጋጥም ጀግና እያለው ቆይቶ ልዩነት ሲፈጠር ለዛኛው አሰይጥ ነው ለዛኛው ፈሪ አድርጎ ለዛኛው ደግሞ ጀግና አድርጎ እንትን ያቀርባል። እና ብር ለሰጣቸው ግሩፕ ነው የሚሰሩት። ይሄ የታወቀ ነው። ሁለት ጊዜ ነው የሚናገሩት። አንድ ጊዜ ጀግና ያደርጉታል፣ አንድ ጊዜ ፈሪ ያደርጉታል፣ አንድ ጊዜ ጻድቅ ያደርጉታል፣ አንድ ጊዜ ሌላ ጊዜ ደግሞ ሰይጣን ያደርጉታል። እና ይሄ የሚመጣው ደግሞ ብር በተሰጠ በገንዘብ ነው የሚሰሩት እነሱ ማለት ነው እንችላለን። እሺ ሌላው አንድ በጣም በመሰረታዊነት እንደ እርሱን አግኝቼ ማንሳት ያለብኝ ለምሳሌ
እዚሁ የፖለቲካ ፕሮግራማችሁ ላይ የኢትዮጵያ ሕዝቦች የተናጥልም ሆነ የጋራ ጥያቄዎች ነፃነት፣ ዲሞክራሲ፣ ፍትህና እኩልነት መሆናቸውን ጠቅሳችሁ ግን እያንዳንዱ ስልጣን የጨበጠ ኃይል ለጥያቄዎቹ መልስ ለመስጠት ቃል መግባትና አዋጅ ከመደንገግ በዘለለ እድሜውን ለማራዘም ነው የሚጠቀምበት የሚል ድምዳሜ ተመልክቻለሁና አሁን ልክ ነው ፍትህ፣ እኩልነት ምናምን ነው። አሁን ቀደም ሲል የጠቀስናቸው የህወሓት ሰዎች እና አጠቃላይ ህወሓት እንዳያድግ ምን ያህል ለህዝቦች ለብሔር ብሔረሰቦች ጠቃሚ የሆኑ ፖሊሲዎች፣ ስትራቴጂዎች በማውጣት አዋጅ በመደንገግ የሚያክለው አልነበረም። ከናንተ በተሻለ ደግሞ ለህዝቦች እኩልነትና ነፃነት ሲባል ጫካ ገብቶ መታገሉን በተግባርም በተጨባጭም ተመልክተናልም አይተናልም። ያም ሆኖ ግን ያን ሁሉ መስዋዕትነት ከፈልን ሲል የነበረ አካል ወይም መክፈሉን ያየንለት አካል ደግሞ አሁን ቀደም ሲል በጠቀስናቸው ትርኪ ሚርኪ ጉዳዮች ውስጥ ገብቶ የህዝብን ሰላምና ነፃነት በተለያዩ ጥቅማጥቅሞች አሳልፎ ሲሰጥ እየተመለከትን ነው። ስለዚህ እናንተም ስታሸንፉ እናንተ እንደውም በተለዳደረ መንገድ ነው የመጣችሁትና እንደ እሱ አለመሆናችሁን በምን እንድናምናችሁ ነው? የእናንተ የምታወጡልን አዋጅ አሪፍ ነው እያላችሁ ነው ወይስ እንደውስ እናንተ ውስጥ ለዚህ ተጋላጭ የምትሆኑበት እድል የሰፋ ነው? ይህን ያደረጉ ኃይሎች ወይም አዋጁን ደንግገው በተግባር ሳያውሉ የቀሩ አካላት እኮ እናንተ አባላት ናቸው። ገብሩ አስራትን መጥቀስ እንችላለን። ተወደደም ተጠላ የዚች ሀገር እጣ ፋንታ ላይ የወሰነው የህወሓት ኢህአዴግ አካል ነበሩ። እሳቸው ስላሉን ብቻ ሳይሆን በነዚያም ወገን ያለው እኮ የሚላቸውን ነገር እናውቃለን እና ሉዓላዊነታችንን አሳልፎ ስለተሰጠ ምናምን የሚሉትን ለብቻው መቀበልም ተገቢ አይደለም። ሰሞኑንም በነበረን ኢንተርቪው ላይ ከሉዓላዊነት ጋር በተያዘ በርከት ያሉ ነገሮችን ስላለሳል ለሶማሊያ ያልሆነ ሉዓላዊነት ለኤርትራ ስለማይሆን፣ ስለዚህ ሁለቴ እናሞኛችሁ ይመስላል። አሁን እናንተ ውስጥ ያሉት አካላት መልሳችሁ ስልጣኑን ብትጨብጩ ህወሓት የማትሆኑበት መንገድ ምንድን ነው? በመጀመሪያ እዛ የህወሓት አባል የነበሩትን እኛ ጋም 1 3 4 የሚሆኑ ሰዎች አሉ። 1 3 4 በሚባል ግን አይደለም መወሰድ ያለባቸው። አይ እንደዛ ነው። ምክንያቱም የመጀመሪያ ፓርቲው ሲቋቋም መነሻ የነበሩት በተለይ 97 የነበረው ፖለቲካዊ እንቅስቃሴ ህወሓት ኢህአዴግ ከስልጣኑ ይልቅ ከትግራይ ህዝብ ይልቅ ለስልጣኑ በጣም ቀናኢ ነበረና በትግራይ እንደ ብሔር እንደ ክልል ጣቶች ሲቀሰሩ ዝም የማለት አዝማሚያ ነበረ፣ አሳልፎ የመስጠት አዝማሚያ ነበረና ወጣቶች ነው መጀመሪያ ስብስቡን እንትን የፈጠር ነው። የዩኒቨርሲቲ የዲላ ዩኒቨርሲቲ ተማሪዎች፣ የአዲስ አበባ ዩኒቨርሲቲ፣ የባህር ዳር እና እንዲሁም የመቀሌ ዩኒቨርሲቲ ተማሪዎች ነን መጀመሪያ ስብስቡን የፈጠር ነው። ክረምት ተማሪዎች ስብሰባ ነበረ በኢህአዴግ መላ በአገሪቱ እና ያን የተገናኝተን እንደ ጥንስስ የተፈጠረ እንትን ነው። ከዛ በኋላ ደግሞ በ97 በግል የተወዳደሩ ሰዎችም ነበሩ። እነሱም አግኝተን ምሁራንም አግኝተን መጨረሻ ላይ እነሱም ስንጠይቃቸው ተብለው ነው ወደነ አቶ ገብሩ ወይዘሮ አረጋሽ አቶ ዓለም የተሄደው እና እነሱም ፍቃደኛ ነበሩና በዋናነት እነሱን የፈጠሩት እንትን አይደለም። ያኔ ሊቀመንበር ተደርጎ አቶ ገብሩ አስራት ተመርጠዋል። የተሻለ ስምና የተሻለ ልምድ ስላለው ነው። በፖሊሲ ግን በጣም የተለያየ እንትን ያለው እንዳልከው ፓርቲዎች ቃላቸው ያጥፋሉ። ግን እኛ ቀላል የማይባል ትግል አድርገናል። ከፍተኛ መስዋዕትነት ከፍለናል። የህይወት መስዋዕትነት፣ የስራ፣ የቤተሰብ ብዙ ነገሮች መስዋዕትነት የከፈሉ አባሎች አሉን እና ሰው ነው ያልገደልነው እንጂ ትገድለናል። እኛ ታስረናል፣ ተንገላትተናል እንደ ፓርቲ አባላት ማለት ነው። ስለዚህ እኛ አንዱ ችግሩ በጠመንጃ ግን ህወሓት ሆነው ሰው የገደሉ አካላት እናንተ ውስጥ አሉ፣ ያንገላቱ አካላት አሉ። ከሰብአዊ መብት ጥሰት ጋር ተያይዞ በቀደም ስጠይቃቸው ነበር አቶ ገብሩንም እና የነሱ ዘመን ትግራይን በሚያስተዳድሩበት ሰዓት ላይ እኮ ከሰብአዊ መብት ጥሰት ጋር ተያይዞ ከዘረፋ ከወንጀል ጋር ተያይዞ መዓት ነገሮች በቀደም እሳቸው እንደውም ያስታውሷቸዋል። አስተባበሉልኝ ከፖሊሲ አኳያ ጉዳዩን አይተውት እንጂ በተለያየ መልኩ ወቀሳ ሲቀርብባቸው የነበሩ አካላት አሉ። እድሜያቸው ልምዳቸው ደግሞ በጣም ሰፊ ነውና
እናንተን ለመበረዝ በጣም ብዙ ይከብዳቸዋል። እንትን ነው አሁን ይሄ ያልከውን ታሪክ እኛም እናውቃለን። እያንዳንዱ አባል ወንጀል ቢሰራ በራሱ ተጠያቂ ነው። እኛም እንዲያም ምን ሀሳብ አለን መሰለ፣ በትግራይ ላይ ያለው ፖለቲካው ቁርሾ ለመፍታት ብሔራዊ ውይይት ያስፈልጋል በትግራይ ላይ። ምክንያቱም ለብቻው ነው ወይስ እንደ ሀገር? ለብቻው የራሱ። ምክንያቱም 14 ዓመታት ትግራይ ላይ ነው የነበረው ትግሉ። እንዳልከው ብዙ ሰዎች የተገደሉ የታሰሩም የታፈኑም አሉ። መሳፍንት ተብለው የተማሩ ሳይነጋገር መግባባት የሚችል ማህበረሰብ የነበረ እንዴት እንደዚህ ሆነ? አሁን እንደገና ለሱ እሱ ታፍነ ነው አይደለም? እንደዛ አልነበረም። እንደዛ እንዳልኩ ወደ 10 ሺህ የሚጠጋ ሰው ታፍኗል። የት እንደደረሰ የማይታወቅ አለ። ቁጥሩ ትክክለኛ ላይሆን ይችላል፣ ግን ብዙ ሰው የታሰረ የተንገላታ ሰው አለ። ስለዚህ ቅሬታ ያለው አካል አለ እና እኛ የምናስበው ይሄ ጉዳይ ውይይት ተደርጎ ጥፋተኛ የሆነም ወደ ፍርድ መቅረብ ያለበትም ወደ ፍርድ እንዲቀርብ፣ በይቅርታ መታለፍ ያለበትም በይቅርታ እንዲታለፍ እንፈልጋለን እና የኛ አባላት የሆኑትም በዚህ ወንጀል የተገኘ ካለ ፍርድ ቤት እንትን ያደርጋል እንጂ እኛ የኛ አባላት ስላሉ በአጠቃላይ አስተሳሰባችሁ ላይ ጫና እንዳይፈጥሩና በነሱ ገጽታ ታይታችሁ ምናልባት ደግሞ ውጤታችሁ ላይ ተጽዕኖ አይኖረው። እንዲያም እኛ አጉልተን ነው የምንገልጸው። ባለፈው ለምሳሌ የትግራይ መፍትሄ አቅጣጫ የሚል እንትን መጥቶ ነበረ እና ከተወሰኑ በአጠቃላይ ይቅር እንበላቸውና የያዙት የዘረፉትን ይዘርፈው የገደሉትን ገድለው ይቅር እንበላቸውና ስልጣኑ ለአዲሱ ትውልድ ያስረክቡ የሚል ሀሳብ መጥቶ ነበረ። አይ ትክክል አይደለም። ፍትህ ያጡ ዜጎች አሉን። መጀመሪያ ፍርድ መሰጠት አለበት። መጨረሻ ላይ ይቅር ማለት ትችላለህ፣ እንደ ክብደቱም ለቀጣይ ማድረግ ትችላለህ። ግን የፍርድ ጉዳይ ችላ መባል የለበትም የሚል እምነት አለን። በግልጽ ነው የምንወያየው። እኛ አደባባይ ላይ የምንናገረው የምንከራከርበት ነው እና እኛ ትግራይ ላይ ብዙ ሰዎች የተጎዳሉ። ለምሳሌ አንድ መድረክ ላይ አንተ ወንድሜን ገድልሃል የተባለ ሰው አውቃለሁ እኔ እና እንደዚህ ቅራኔ ተይዞ ትክክለኛ ፍትህ ያጣ ዜጋ ይዘህ ዲሞክራሲ እንደውም አሁን አንዱ መሰረታዊ ችግር የትግራይ የሚባለው በፌዴራሉ መንግስትም በህወሓትም በኩል የትግራይ ህዝብን ጥያቄና የህወሓትን ጥያቄ ለይቶ አለማየት፣ ሁለቱን ማደበላለቅ ችግር የፈጠረ ይመስለኛል። ለምሳሌ የተጠያቂነት ጉዳይ የህዝቡ ጥያቄ እንጂ የህወሓት አይደለም። በፌዴራሉ መንግስትም እንደሱ አይነት ነገር የሚመስሉ ነገሮች ዜናዎች እንመለከታለን። ህወሓትም በተመሳሳይ ሌሎች ከወሰን ከምናምን ጋር የምታነሷቸው ጥያቄዎችንም የህወሓት አድርገው የሚቆጥሩ አካላት አሉ። የህዝብና የእንትን መደበላለቆች ላይ ግንዛቤ መፍጠር ላይም ችግር ያለ ይመስለኛል። ምንድነው አስተያየት? ልክ ነህ። አሁን እኛም እያልን ያለ ነው ይሄ ነው። የህወሓት ፕሮፓጋንዳ የትግራይ ህዝብና ህወሓት አንድ ናቸው የሚል የ50 ዓመት ስብከት አለ። ይሄ ህወሓት አሁን በመሰረታዊነትም የወቅቱ ችግሮችና አንገብጋቢ ጉዳዮች ላይ እነዛም ላለመጠየቅ አጣብቀው የህዝቡን ጥያቄ የእነሱ አስመስለው የሚያቀርቡበት ከዚህም እንደሱ ነገር ያለ ይመስለኛል። ልክ ነው። በዚህ በኩል ያለው በፌዴራል መንግስት በኩል ያለው ጥያቄዎችን ላለመመለስ ወይም የራስ ፍላጎት ለመፈጸም ተብሎ ይሄን ከህወሓት ጋር የህዝብ ጥያቄ የህዝብ ፍላጎት ከህወሓት ጋር ለምሳሌ የተፈናቀሉ ደጅ ያሉ በጣም እኮ ምግብ መድኃኒት ምናምን ሊደርስላቸው የሚገቡ ሰዎች የህዝብ ጥያቄ ነው። ከህወሓት ጋር አይቶ አንዳንድ ጊዜ ህወሓትም ደግሞ የራሱ ጥያቄ ያደርገዋል ስለተፈናቀሉ ሰዎችና መነገጃ እንዳይሆኑና ሰዎች እንዳይጎዱ የሆነ መሰራት ያለበት። እኛም ይሄን ነው ያልን ያለ ነው። ህወሓት ድርጅት ነው። የሆነ ድርጅት የተወሰኑ ሰዎች ያቋቋሙት ድርጅት ነው። ጥሩም ከሆነ ክሬዲት መውሰድ አለበት፣ ያጠፋው ከሆነ መቀጣት አለበት ብለን እናስባለን። ስለዚህ እነሱም የትግራይ ጦርነት አንዱ ምክንያት የተወሰኑ ግለሰቦች የፌዴራል ባለስልጣን ሆነው የፈጸሙትን ወንጀል በዛ እንዳይጠየቁ እንደ መሸሸጊያ አንዱ ምክንያት ነው የሆነው። አሁንም ከሻዕቢያ ጋር እየተጠጉ ያሉት በዚህ ምክንያት ነው እና እኛ እያልን ያለ ነው በትግራይ እየታፈነ ብዙ ድምፅ አለ። እየታፈነ ፍትህ የሚፈልግ እኩልነት የሚፈልግ የኢኮኖሚ እኩልነት የፖለቲካ ነፃነት ማግኘት የሚፈልግ ማህበረሰብ አለ። ይሄ ድምፁ እየተሰማ አይደለም።
እኛ እንደ አረና እየታገልን ያለ ነው 17 ዓመት የታገልነው 18 ዓመት የታገልነው የዚህ ህዝብ ነው። ስለዚህ ገዢ ፓርቲ ህወሓትማ ምን እንትን ያለው ገዢ ፓርቲ ነው፣ ገንዘብ አለው፣ ጠበንጃ አለው። ከፈለገ ከኦነግ ጽምዶ ይፈጥራል፣ ከፈለገ ከፋኖ ጋር አሊያንስ ይፈጥራል የነበረው ያሉ ቢያወሩ ግን አይሻልም? አሁንም ገዢ ፓርቲ ያሉት ሲያወሩ እንትን እንዳይመስል ህልውናው። አይ እኔ ጀነራሎቹ ራሳቸው እንትን ብለዋል። ራሳቸው እኛ ህወሓቶች ነን ብለዋል። ግን ወታደራዊ እንትን ነው እና የመጀመሪያው እንደ ኢህአዴግ ነው ገዢ ፓርቲ ያልኩት ያለሁት የባለፈው ታሪክ ስለሆነ ነውና እኔ ያየሁት ካለሁት ህወሓት በህይወት የለም። የተወሰኑ ሰዎች ራሳቸውን ለመከላከል ሰራዊቱን ይዘው ገንዘብ ይዘው ነው እየተከላከሉ ያሉት እንጂ ወደ 4 ወደ 5 ተከፋፍሎ ሐሳቡ ጨርሰው እንደ ፓርቲ መቁጠር አይቻልም የሚል እምነት ነው ያለኝ። እሺ ሌላው አንድ የብዙሃን ፓርቲ ስርዓትን ያልተከተለ ምርጫ የአንድ ፓርቲ አምባገነትን ስለሚያረጋግጥ ከዲሞክራሲ አንጻር ተቀባይነት ካጣ ውሎ አድሯል የሚል አንድ ትንተናም ተመልክቻለሁና መጀመሪያ ምን ለማለት ነው? ለምሳሌ የብዙሃን ፓርቲ ማለት እንግዲህ ፓርቲዎች የሚወዳደሩበት ለማለት ነውና ዲሞክራሲያዊነት በፓርቲ ብዛት ነው ይረጋገጣል እያላችሁ ነው ወይስ ጽንሰ ሀሳቡ ምን ለማለት ነው? ማልቲ ፓርቲ ሲስተም ከታወጀ ቆይተዋል እንደ በመርህ ደረጃ። የምር ግን ውድድር ተካሂዶ አያውቅም ብለና ገባኝ። የምር እንትን አሉ። ስለዚህ ግን ከዲሞክራሲ አንጻር ሲታይ የብዙሃን ፓርቲ የሌለበት የምርጫ ውድድር የሚለው ያለ ብዙሃን ፓርቲ ውድድርም ዓለም ላይ በርካታ አይነት የምርጫ አይነቶች ስላሉ የዲሞክራሲያዊነት ማረጋገጫ አድርጋችሁ የቀረበት ግልጽ ስላልሆነልኝ ምርጫው ለይስሙላ መሆን የለበትም። በህግ አሁን ትወዳደራላችሁ አይደል? እሺ እንወዳደራለን። እኛ እያልን ያለ ነው ለይስሙላ መሆን የለበትም ነው። የምር ውድድር ከምርጫ በፊት በምርጫ ወቅትና ከምርጫ በኋላ ያለውን ዲሞክራሲያዊ ሂደት ዓለም አቀፍ ስታንዳርድ ያሟላና የህዝቡን ነፃነት በሟላ መልኩ መካሄድ አለበት ለማለት ነው ያደርጋል እንጂ የግድ የብዙሃን ፓርቲ ስርዓትን ያልተከተሉ ሀገራት እኮ ዲሞክራሲያዊነትን እንደውም የዲሞክራሲያዊነት ቆንጮ የሚባሉ ሀገራትም ስላሉ ልክ ነው። እኛ እንደዛ ነው። ሌላው እዚሁ ፕሮግራማችሁ ላይ የህወሓትን ጉዳይ እዛው እያያዝን ስለምናነሳ የቡድን መብትን ማስከበር የዲሞክራሲ መመዘኛ ሆኗል። የግለሰቦችን መብት ከተከበረ የቡድኖች መብት ይከበራል የሚለው አስተሳሰብ ቦታ ካጣ ቆይቷል። የግለሰብ መብትን ማቀንቀን እንደ ጸረ ዲሞክራሲያዊነት አይነት ነገር የሚመስል ነገር ነው የተመለከትኩትና የት ሀገር ያደረጋችሁት ግምገማ ነው? ግልጽ ስላልሆነልኝ ነው። የቡድን መብትን እኮ ምናልባትም የግለሰብ መብትን ማክበር እንግዲህ የዲሞክራሲ ሀሁ ነው። በዛ ላይ ሊበራሊዝምን ነው የምትከተሉት። እንግዲህ የሊበራሊዝም ርዕዮተ ዓለም አቀንቃኞች እንግዲህ የመጀመሪያ ተግባራቸው የግለሰብ መብትን ማክበር ነው። የግለሰብ መብት ሲከበር የቡድን መብትም አብሮ ይከበራል የሚል ጽንሰ ሀሳብን ነው የሚከተሉትና ይህንን ደግሞ ርዕዮት የሚከተሉ በርካታ የበለጸጉ ሀገራትና ዲሞክራሲን የሚያስተምሩ ሀገራት አሉና ይህ አስተሳሰብ መልሶ የሆነ መወናበድና ህወሓት ውስጥ አይጨምራችሁም ወይስ ሌላ ኮንቴክስት አለው? ይንገሩኝ። በመሃል ተክለ ሃይማኖት ሲጠበቅ የነበረው ግዙፍ የገበያ ማዕከል ሽያጭ ተጀመረ። በ1.6 ሚሊዮን ብር ቅድመ ክፍያ ከ20 ካሬ ሜትር ጀምሮ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር እንዲሁም ለሌሎች የንግድ አይነቶች ተመራጭ የሆኑ ሱቆችን በመሸጥ ላይ እንገኛለን። ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ እንደ ምርጫው ነግዶ ለማትረፍ አሊያም ገዝቶ ለማከራየት ሱቆን ከነገበያው አቅርበንሎታል። እርሶም በአንድ ዓመት የክፍያ ጊዜ ሱቆን የግሎ ማድረግ ይችላሉ። እንዲሁም ፒያሳና አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብርና ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ የመኖሪያ ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉ።
ትንሣኤን በቅድስት አገር ኢየሩሳሌም አብረን እናክበር። መታደል አስጎብኝና የጉዞ ወኪል በልዩ መስተንግዶ ተቀብሎ መንፈሳዊ ሥርዓቱን የጠበቀ ጉዞና ጉብኝት ማዘጋጀቱን በታላቅ አክብሮት ይገልጻል። መታደል ምቾት ባላቸው የጉዞ መኪናዎችና ስመጥር በሆኑ መምህራን በመታገዝ ጌታ የተወለደባትን ቤተልሔም፣ የተንገላታባቸውን 14ቱን ምዕራፎች፣ የተሰቀለበትን ቀራንዮ እንዲሁም ደብረ ታቦርን፣ ቃና ዘገሊላን፣ የኢትዮጵያን ገዳማት፣ ብስራተ ገብርኤልን፣ ገዳመ ቆሮንቶስን ተሳልመው በዮርዳኖስ ወንዝ ተጠምቀው ሙት ባህርን ጎብኝተውና ሌሎችንም ቅዱሳን ቦታዎች ጎብኝተው ከበረከቱ ተቋድሰው በመንፈስ ታድሰው ይመለሳሉ። በልዩ ሁናቴ ሥጋ ወደሙን ለሚቀበሉና ሥርዓተ ተክሊላቸውን ለሚፈጽሙም ልዩ ፓኬጅ ያዘጋጀ ስለሆነ ባሉት ውስን ቦታዎች ከወዲሁ ቀድመው ይመዝገቡ። አድራሻ 22 ጎላጉል ህንፃ ሁለተኛ ፎቅ ቢሮ ቁጥር 205 ቢ ይምጡ። ለተጨማሪ መረጃም በ0912 64 10 10 ወይንም በ0964 08 0808 ይደውሉ። መታደል አስጎብኝና የጉዞ ወኪል። ይሄ ለመግለጽ የተፈለገው አብዛኛው ጊዜ ሊበራል ዲሞክራሲ የሚያቀነቅኑ አይዲዮሎጂ የሚከተሉ ፓርቲዎች እንደ የግል መብት ብቻ የሚያስከበር አይነት ተደርጎ ስለሚወሰድ ያልከውን የቡድንም መብትም አብሮ ይሄዳል የሚለው ነው። ግን የቆየ ኢህአዴግ እንትን ደግሞ የቡድን መብት ሲከበር የግለሰብ ተያይዞ ይሄዳል ነው። እናንተ ደግሞ የግለሰብ መብት ሲከበር የቡድን መብትም አብሮ ይከበራል የሚለው አስተሳሰብ ጊዜ አልፎበታል እያላችሁ ነው። ስለዚህ የቱን እየወሰዳችሁ ነው ማለት ነው? የቡድን መብት ሲከበር የግለሰብም ይከበራል እያላችሁ ነው እንደ ኢህአዴግ ነው አይደለም። እኛ እያልን ያለ ነው እንደ ሊበራል ፓርቲ የግለሰቦች መብት መከበር አለበት፣ የቡድን መብትም አብሮ ይከበራል። ምክንያቱም በዘመናዊ የዲሞክራሲ የግለሰብ መብት ከተከበረ የግለሰብም የቡድንም መብት ሁለቱም መከበር አለበት ብለን ነው እኩል ለእኩል። አዎ እንደዛ ነው የምለው። ለምን መሰለ አሁን እንደ ሊበራል እንትን የግለሰቦችን ቅድሚያ ይሰጣል የቆየውን ማለት ነው። ግን በዩኤን ቻርተር ስትሄድ ደግሞ የቡድን መብትም እንዲከበር ህግ ሆኖ ወጥቷል እና ይሄም አብሮ ይሄዳል ማለት አብሮ ሊሄድ ይችላል። ግን እንደ ሊበራላዊ ወይም ሊበራል ፍልስፍና ተከታይ እንደመሆናችሁ መጠን አብሮ ሊሄድ ይችላል ምናምን ወዘተርፈውን ኢህአዴግን ስታወናብድበት ቆየህ እየተባለ እየተከሰሰበት ነውና ኢህአዴግማ በቡድን ነው የሚጀምረው። ያኔ እንደውም በቡድን ነው የሚጀምረው። አብሮ ይሄዳል ሊልና ደግሞ አብሮ ተከትሎት ይመጣል ነው። እናንተም አሁን የግለሰብ መብት ሲከበር የቡድን መብት የግለሰብ ይከበራል የሚለው አስተሳሰብ ተሰሚነት ካጣ ቆይቷል ስትሉ ከአብሮ ይሄዳልም ዝቅ ያለ ድርሻ እየሰጣችሁት ነው። እንደ ሊበራል አይከብድም ወይ? ምክንያቱም ለርዕዮተ ዓለም ያላችሁን አተያይ በሆነው ቦታ ላይ ስላየው ነው። ምንድነው ከሆነ ከማን ነው ትዴት ነው ምናምን ከሚባል ፓርቲ ጋር የመዋሃድ ስምምነት ፈጽማችሁ የነበረ ይመስለኛል። ከውጭ የገባ አልፈጸምንም፣ ሞክራችሁ ነበርና ያኔ መግለጫ ስትሰጡ አሁን እኔ አብራችሁ ያላችሁ መስሎኝ ነውና እሱ ሶሻል ዲሞክራሲ ነው እናንተና የርዕዮተ ዓለም ጉዳይ የስም ጉዳይ ነው ምናምን የሚል ነገር ስትሰጡ እንዲህ አይነት አተያየት ያደርሳል የሚል ስላለኝ በሱ ምክንያት ተለያይተናል። የተወሰነ ጥረት ተደርጎ ነበረ፣ ሳንስማማ ቀርተናል። እኛ እንደ ሊበራል ፓርቲ የግለሰቦች መብት መከበር አለበት። ቆይቶ ግን የሁለተኛ ዓለም ጦርነት በኋላ ግን የቡድን መብትም እንደ አንድ የሊበራል መርህ ሆኖ እየተጠቀምንበት ነው ለማለት ነው። እሺ፣ ሌላ ወደዚሁ ወደ ክልሉ እንመለስና ወደምትወዳደሩበት አሁንም እንግዲህ በትግራይ ውስጥ ተነስተው ከነበሩ ጦርነት፣ ግጭቶች አኳያ ያላችሁ አተያይ አሁንም ለትዝብት የሚዳርጉ የሚመስሉ ነገሮች አሉ ወይም ደግሞ እንደ ህወሓት ኢህአዴግ ጠባብ ፍላጎታችሁን የሚያንጸባርቁ ነገሮች ይስተዋላሉ የሚሉ አካላት ለምሳሌ ቀደምም ሲል በፕሮግራማችሁ ላይ የኢትዮጵያ ህዝቦች ፍላጎት የተናጥልም ሆነ የጋራ ይታወቃል፣ ፍትህ ነው፣ እኩልነት ነው፣ ነፃነት ነው። ከዚያ አሁን በነበረው ሂደት በህወሓት ኢህአዴግ ሂደት እስከ ጦርነቱ ማብቂያ ድረስ ባለ ግምገማችሁ
በመላው ሀገሪቱ ወንጀል መፈጸሙን በትግራይ ህዝብ ግን በዓለም አቀፍ ወንጀል ደረጃ የሚያስጠይቁ የዘር ማጥፋት ወንጀል መፈጸሙን የተመለከቱ ትንታኔዎች ትሰጣላችሁ እና ነው በትግራይ ህዝብ ብቻ ነው የዘር ማጥፋት ወንጀል የተፈጸመው? ሌሎቹ አካላት የዘር ማጥፋት ወንጀል አልተፈጸመባቸውም? አታምኑበትም ወይስ ለምን ትሰስታላችሁ? ጥበት ካልሆነ ያው ይሄ የጥበት የምናምን ጉዳይ አይደለም። ግን እኛ የትግራይ ክልል ፓርቲ ነን። በኢትዮጵያ ደረጃም ያልከውን ችግር እንዳለ እናምናለን። በዋናነት ግን ጥሰቶች ቢኖርም በጣም በተቀናጀና አደገኛ በሆነ ሁኔታ የተፈጸሙ በትግራይ ላይ ነው። ሌሎቹ ላይ በጣም በተቀናጀና አደገኛ በሆነ ሁኔታ ምናልባትም እንደውም የህወሓት ሰዎች በሌሎች ብሔረሰቦች ላይ በተቀናጀ መንገድ የዘር ማጥፋት ወንጀል አልፈጸሙም የሚል እምነት ነው ያላችሁ? የለንም፣ እንደዛ የሚል እምነት አለንም። አይ እኛ ከእንትኑ በኋላ ነው እንትን የገመገም ነው። ጦርነቱን በተመለከተ ነው የግምገማ ወይስ አጠቃላይ እንዳገር ነው? ከጦርነት ነው እንትን ያደረግ ነው። ከጦርነቱ ጋር የተያያዘ ነው ግምገማው እንትን ያደረግ ነው። ከዛ በፊት ግን ኢህአዴግ ንጹህ ነው፣ ጄኖሳይድም ሌላም አልፈጸመም የሚል እምነት የለንም። ሊጠየቅበትም ፍትህ ያጡ አካላትም ፍትህ ማግኘት አለባቸው ብለን እናስባለን። እኛ በትግራይ ጦርነቱም ከተጀመረ በኋላስ የነበረው ህወሓትና ቲዲኤፍ በተመሳሳይ ደረጃው መጠኑ ሊለያይ ቢችልም የዘር ማጥፋት ወንጀል ከመፈጸም ከደሙ ንጹህ ነው የሚል እምነት ነው ግምገማ ነው ያላችሁ? አይደለም፣ እኛ እንደዛ የሚል እንትን የለንም። እኛ ሁሉም በጦርነቱ የተሳተፉ አካላት መጠየቅ አለባቸው። የፈጸሙትን ግፍ ተጣርቶ በገለልተኛ ተቋማት፣ ዓለም አቀፍ ገለልተኛ ተቋማት መጥተው ሁሉንም አጣርተው ወንጀለኛ ወደ ፍርድ መቅረብ አለበት ብለን እናስባለን። ይሁን እንጂ የትግራይ ላይ ደግሞ ሰፋ አድርገን ስንገልጸው ሁሉም አይነት ወንጀሎች ተፈጽመዋል ነው ያልነው ያለነው። እዛ ላይ እኮ ስለ እኩልነት የሚያወራ አካል ምናልባት እንደዚህ አይነት ስሱነት ሲያመጣ በምርጫ ተሳትፏችሁ ላይ ወይ ውድድር ላይ እንትን እንዳያመጣባችሁ ብዬ ነው። ምክንያቱም ስለ እኩልነት የሚያወራ አካላት አልካድንም። እኛ ለምሳሌ ህወሓት ወይም ቲዲኤፍ የፈጸመው አልፈጸመም አላልንም። ይጣራና የትግራይም እኮ እንደዛ ነው ያልን ያለ ነው። እሺ ይሄም አንድ ከምርጫው ከዚህ ከጦርነቱ በኋላ ያለ ግምገማ መሰረት አድርጎ የጻፋችሁት ይመስለኛልና በትግራይ የደረሰው ማህበራዊና ፖለቲካዊ ቀውስ በቀላሉም ሆነ በተለመደው መንገድ አይፈታም፣ በሁሉም ባለድርሻ አካላት አዲስ ፖለቲካዊና ማህበራዊ ውል ተደርጎ የሚል ነገር ተመልክቻለሁና ይሄኛው ደግሞ አዲስ አተያይ ነው ወይ ምንድነው? አዲስ ፖለቲካዊና ማህበራዊ ውል ስትሉ ኮንቴክስታችሁ ለምሳሌ አሁን እንዳለው እንደ ምክክር ኮሚሽን ነው ወይስ ሌላ ውል ማለት ምን የሽግግር መንግስት ነው? ምን እያላችሁ ነው? እኛ አዲስ ማህበራዊ ውል መፈጸም አለበት ስንል በክልሉ ነው ወይስ አይደለም? በሀገር አቀፍ ደረጃ ነው። ከህገ መንግስት መሻሻል ጀምሮ የተፈጸሙት ወንጀሎች ፍርድ ከመስጠት ጀምሮ ገለልተኛ ተቋማትን ከመገንባት ጀምሮ መሰረታዊ ሊባሉ የሚችሉት ለውጦችን መምጣት አለባቸው ብለን እናስባለን። ለምሳሌ በትግራይ ጦርነት ላይ ከህገ መንግስቱ መሻሻል ሊቆም ይችል ነበር የሚል እምነት አለን። ለምሳሌ የፌዴሬሽን ምክር ቤት ያለው አደረጃጀት አንደግፎም መቀየር አለበት ብለን እናስባለን። ለምሳሌ ፌዴሬሽን ምክር ቤት የሚወክሉት በቁጥር ነው። ብሔር ብሔረሰቦች በቁጥር እንደ ቁጥራቸው እየተጨመረ ነው የሚሄደው። ይሄን አጀንዳ የምክክር ኮሚሽኑ አካል ማድረግ አይቻልም? እሱ ላይ እንትን አድርገናል። ገለልተኛ አይደለም ኮሚሽኑ እንትን አድርገናል። ገለልተኛ አይደለም። ወጣችሁበታል? መጀመሪያ ሀሳብ ሰጥተናል። ሀሳቡ ጥሩ ነው፣ ግን ገለልተኛ ተቋም መሆን አለበት። የመንግስት መሳሪያ መሆን የለበትም። ኢትዮጵያውያን ተነጋግረው ተወያይተው መሪዎችም በጋራ ገለልተኛ ሊባል የሚችል ሰው በጋራ መምረጥ አለባቸው። ከገዢው ፓርቲ ከብልጽግና ምን ማጠየቂያችሁ ምንድነው? ገለልተኛ ላለመሆኑ መጀመሪያ ጥያቄ እንደ ሀሳብ ሲቀርብ ገባኛ አይደለም ስትሉ ምን አይታችሁ ነው ገለልተኛ ለመሆኑ ማረጋገጫ? ከጅምሩ ነው እንደዛ ሀሳብ የሰጠ ነው። እንደዚህ አይነት ሀሳብ አለና ምን ሀሳብ አላችሁ ተብለን ተጠይቀናል። ብዙ ፓርቲዎች ወደ 16 የምንሆን ፓርቲዎች ኮከስ የሚል ጊዜያዊ አደረጃጀት ፈጥረን ይህን ጥያቄ መልስ ሰጥተናል።
ይህ ሀሳብ ጥሩ ነው፣ ግን መጀመሪያ መደረግ ያለበት ገለልተኛ በሆነ የሁላችን ተሳትፎ አድርገን በብልጽግና የሚሾምና የሚወርድ ሳይሆን በኢትዮጵያውያን በጋራ የሚደረግ መሆን አለበት የሚል አንድ ሀሳብ አቅርበን ነበር። በብልጽግና ነው እንደ የተሾመው በኢትዮጵያውያን አይደለ? አይ በመንግስት በራሱ ፍላጎትና ለራሱ እሱማ ያው መንግስት ነው የሚያደራጀው። ግን መንግስት ታዲያ ካልመራው ማን ይምራው? ማለት የነፃ እንትን ተሰጥቶ ምናምን ተጠቁሞ እንደዚህ አይደል ያለፈው? አይደለም። ከዛ ህዝብ ተወካዮች ምክር ቤት መንግስት የሚወከልበት ስለሆነ ማን ኬት አዲስ ዓለም ፈጥረን አዲስ ዓለም ብልጽግና ምን አደረገ መሰለህ? ያኔ ሀሳብ ሰማና ራሱ ነው ሽሞ የመጣው። የፓርቲዎችን ሀሳብ አነጋግረዋል፣ ለሁላችንም አነጋግሮን ነበረ። ግን የኛ ሀሳብ ሳይቀበል በራሱ መንገድ ነው የሄደው። አንዳንድ ጊዜ ግራ ስለሚገባኝ ነው። ለምሳሌ የሆነ ገለልተኛ ሲባል መንፈስ አይደለም። ዞሮ ዞሮ የሆነ መንግስት የሚያስተባብረው መንግስት ስራው ስለሆነ ፍራንክም ስላለው የሆነ መንግስት የሚያስተባብረው ነው አይደል? ገለልተኛ ነገሮችን የሚያደራጀው እንጂ ገለልተኛ ሲባል ከውጭ መጥቶ ነው እንዴት ነው የሚጠበቅበት? አንዳንድ ጊዜ አንድ ከሀሳቡ ጀምሮ እንዳልኩ ሀሳቡ ስንጠየቅ በኢንተርኔት ይፋ ተደርጎ ሰው ጥቆማ ሰጥቶ እንደሱ አይደል አልፎ የመጣው። እኛ ስንጠየቅ እንትን አድርገን ነበረ። ስንጠየቅ ሀሳቦች ስናቀርብ ሰምቶ በራስ መንገድ ነው የሄደው። ፓርቲዎችን ኢግኖር ነው ያደረጋቸው እና 16 ፓርቲዎች ተቃውመናል። ያኔ ለምን ጠየቃችሁ? አሁንስ እንዴት ነው ግንኙነታችሁ? አሁን ተቀበላችሁታል? አልተቀበልንም። አሁን በቅርቡ የምክክር ኮሚሽኑን አንደኛውን ኮሚሽነር ምናልባት ተመልክተውት ከሆነ እዚህ ስቱዲዮ ጋብዤ ጠይቄያቸው ነበርና በጣም የተሳካ ስራ በትግራይ ክልል አጀንዳ ልየታና የህዝብ ውይይት ማድረጋቸውን ይኸው እዚሁ ስቱዲዮ ለተመልካቾቻችን ተናግረዋል። ልክ ናቸው? ምን እያሉን ነው? ትግራይ ማለታቸው የት ነው? ትግራይ ሙሉ በትግራይ በመላው ትግራይ ወይም ካሜራማን ነበረ በመላው ትግራይ ላይ የተሳካ ስራ። እንደውም አንድ የኢትዮጵያ ምንድነው ትርክት ናሬሽንን የተመለከተ አንድ ጅማ መድረክ ነበረ እና ብዙ ከትግራይ አካባቢ መጡ አካላት ተረተው እዚያ አካባቢ ያለውን ሁኔታ በቅርበት ስለምንከታተል የሚል ጥያቄ አቅርበው በጣም ውጤታማና የተሳካ የህዝብ ውይይት ማድረጋቸውን ነው የገለጹልንና እንደ ፓርቲ ማህበራዊ መሰረታችሁ እንደመሆኑ መጠን ምንድን ነው እስኪ በተጨባጭ ያለው እኛ ከጅምሮ እስካሁን አለን። በትግራይ የተሳካ ሊሆን ቀርቶ ብዙ ፓርቲዎች አልተሳተፍንም። ሌላም ይቅር ፓርቲዎች አልተሳተፍንም። ባላችሁ መረጃ ህዝብ ተወያይቶ አጀንዳ ለይቷል? መቼና የት? የተወሰኑ ሰዎች ጠርተው እዚህ አነጋግረው ሊሆን ይችላሉ እንጂ ትግራይ ህዝብ ተወያይቶ ህወሓትም አይፈቅድም። ፈቅዶልን አሉ። ከህወሓት ጋር እንደው ጥሩ አይነት ግንኙነት አሉ። አይመስለኝም። ተሳስተዋል፣ በእርግጠኝነት ተሳስተዋል። ምክንያቱም ወይም የህወሓት ካድሬዎች ተልከው ተደርገው ተለይተው ተሰጥተው ይሆናል ለእውቅና ብሎ ህወሓት ሸውዳቸው ሊሆን ይችላል እንጂ ብዙ ፓርቲዎች አለን። ለምሳሌ ኪዳን ተጋሩን ብሔራዊ ድሕነት የሚል አንድ አደረጃጀት ያለን ፓርቲዎች አለን። አልተወያየንም፣ አልተቀበልነውም። ጅማም ነበርኩኝ ራሴ። እንደዛ ሲሉ ተቃውመናል። መቼ የት? ትግራይ ላይ ብቻ ሳይሆን አማራ ክልልም በአግባቡ ማነጋገር አልቻልንም ነው የሚል ነው። ምርጫ ግን ትወዳደራላችሁ? አሁን በአሁኑ ምርጫ ዝግጁ ነን ነው? ዝግጁ ነን ነው። ተመዝግባችኋል? አዎ ዝግጁ ነን እኮ። ይሄኛውን ኮሚሽን ሳታምኑት ምርጫ ቦርዱን እንዴት አመናችሁት? አይ ምርጫ ቦርድ ትክክለኛ መረጃ ነው እየሰጠ ያለው። ትግራይ ላይ ምርጫ ማካሄድ አይቻልም ብሏል። እኛ የምንመዘገበው ሲስተካከል ነው ነገር ሰላሙ ሲሆን ምህዳሩ ሲከፈት ነው እንጂ እንዴት ብለህ ጠበንጃ እኮ ነው ያለው፣ ሻዕቢያ ነው ያለው እዛ። እንዴት ብለህ ምርጫ ታካሄዳለህ? 57 ቀበሌዎች ሻዕቢያ ስር ናቸው ያሉት። ምዕራብ ትግራይ በአማራ ታጣቂዎች ስር ነው ያለው። እንዴት ብለህ የት ነው ምርጫ የምታደርገው? እኛ ግን እንደ ፓርቲ እዛ ያለን ፓርቲዎች ምህዳሩ ምቹ ሲሆን እንደ ፓርቲ ተዘጋጅተናል። ድንገት የተለየ ሁኔታ ከተፈጠረ በንግግር ማለት እኛ ሬዲ ሆነናል። ግን ባለፈው ምርጫ ቦርድ ሰብስበን ነበረና አረንጓዴ፣ ቢጫ፣ ቀይ የሚል እንትን መስፈርት አለው ለምርጫ የሚካሄድባቸውና የማይካሄድባቸው አካባቢዎች። ትግራይ ላይ ጥቁር ነው ያለው። ጥቁር ማለት ከመስፈርቱ ውጭ ነው ያለው።
በማን ነው ይሄንን የሚያሰናዳው? ምርጫ ቦርድ ነው። ከጸጥታ የፌዴራል ጸጥታ መከላከያ፣ ደህንነት ምናምን ለምንም ነገር ምቹ ያልሆነ ስፍራ ነው። አዎ ዞሮ ዞሮ የተለየ ሁኔታ ድንገት ከመጣ እንወዳደራለን በሚል ነው የተዘጋጃችሁ። ሁላችን እንደ ፓርቲ ዝግጁ መሆን ስላለብን ነገሮች ሲስተካከሉ ማለት ሬዲ መሆን አለብን። አሁን ምዝገባ ተጀምሯል በትግራይ ክልል። አሁን የመራጮች ምዝገባ አዲስ አበባ እየተከናወነ ነው። ምንም እንቅስቃሴ የለም ትግራይ ላይ እኛ አሁን እንደ መድረክ። ስለዚህ አሁን እንኳን የተለየ ሁኔታ ራሱ ቢፈጠር የሆነ ዴሊያንስ ምክንያቱም የመራጮች የአስመራጮች ስልጠናው ምኑም አልተካሄደም። የተወሰኑ የምርጫ ቦርድ የሚሆኑ ሰዎች አምጥተው እና ስልጠና ሰጥተው ሊሆኑ ይችላሉ። ግን የትግራይ ጉዳይ በተለየ ሁኔታ ምናልባት አዲስ ነገር ከተፈጠረ ድንገት ሊጀምሩት ይችላሉ እንጂ እንትን የለም። ግን እኛ አረና እንደ የመድረክ አባል ስለሆነ በአዲስ አበባ አንድ እጩ አቅርቦ እየተወዳደረ ነው። ምክንያቱም ትግራይ በመድረክ ደረጃም ስለምን መድረክ ማን ፓርቲዎች አሉበት? ኦፌኮ፣ ሲአን፣ የአፋር ህዝብ ለዲሞክራሲና ፍትህ ፓርቲ፣ አረና ናቸው። 4 ፓርቲዎች ነው ያሉት። አራታችሁም ክልላዊ ናችሁ? አይደለም፣ ኦፌኮ ሀገራዊ ነው። እሺ በርዕዮተ ዓለም ደረጃ እነዚህ ፓርቲዎች ውስጥ ሊበራልን የሚከተል ያለ አይመስለኝም። ሶሻል ዲሞክራሲ የተለያያችሁ ናችሁ። ዞሮ ዞሮ የትም ፍጩ ዱቄቱን አምጩ በሚል መርህ ካልሆነ በስተቀር በጂኦግራፊም በምንም የማትገናኙ አካላት ናችሁ ያበራችሁት። እንገናኛለን በጂኦግራፊ ከአፋር። እሺ ከአፋር ትግራይና አፋር አንድ ጂኦግራፊ ነው ያለው። አፋርና ኦሮሚያ ይገናኛሉ፣ ኦሮሚያና ሲዳማ ይገናኛሉ። ስለዚህ እንዲህ ያገናኟቸዋል። ኦፌኮ ሀገራዊ ነው። በአማራ ክልልም በሌላም በሶማሌም እንወዳደራለን። አዲስ አበባ ላይ አንድ እጩ አላችሁ? አዲስ አበባ እንወዳደራለን። 3 እጩዎች አቅርበን ነበር። እንደ መድረክ አይደለም፣ እንደ አረና አዲስ አበባ ላይ ኦኬ። በዛኛው በኩል አድርጋችሁ ከዛ የአረና ተወካይ አዲስ አበባ ላይ ተወዳድሮ ሲያሸንፍ መድረክ ነው የሚሆነው። የማንን ፖሊሲና የፖለቲካ ፕሮግራም ማንን ነው ማህበራዊ መሰረቴ ብሎ በምክር ቤት ውስጥ ገብቶ የሚታገለው? ለሲአኑ ነው ለአፋሩ ነው ወይስ ለትግራዩ ነው? ሁላችን ፌዴራሊስት ኃይሎች ነን። እዛ ያለ ነው ፌዴራል ስርዓት የምንቀበልነን። በአብዛኛው የመሬት ሌሎች ፖሊሲዎችም ተመሳሳይ ነው እንዳልኩ በሶሻል ዲሞክራሲና በሊበራል ብቻ ነው ልዩነቱ እንጂ አብዛኛው ተመሳሳይ። ስለዚህ በኢትዮጵያ ሕዝብ ውስጥ የትግራይ ሕዝብ ጥቅም ይከበራል በሚል አስተሳሰብ እንደ ፌዴራል ሀሳባችሁን ለማንጸባረቅ እኛ በኢትዮጵያ መቆየት ነው የምንፈልገው። ግን እንዳልኩ ለትግራይ ብቻ ሳይሆን ለኢትዮጵያውያንም የሚበጀው አዲስ ማህበራዊ ውል ሲፈጸም ነው። ገብቶኛል። ዞሮ ምንድነው እኔ ሀሳቤ አንድ ምንድነው ማህበራዊ መሰረት ማለት ጥቅሙን ፍላጎቱን ልታንጸባርቁለት ነው በቃ የትግራይን ህዝብ። ስለዚህ አረና የትግራይን ህዝብ ጥቅምና ፍላጎት ለማንጸባረቅ እስከሆነ ድረስ ፓርቲ አቋቁሞ ፕሮግራም ንድፎ የሚንቀሳቀሰው እንደ መድረክ አዲስ አበባ ላይ ቁጭ ብሎ ተወዳድሮ አሸንፎ ምክር ቤት ቢገባ አንድ የአረና ፓርቲ አካል በመድረክ ስም ገብቶ የየትኛውን ማህበራዊ መሰረቱን ወይም ማህበረሰብን ሀሳብ ለምሳሌ ሲዳማ፣ ኦሮሚያ፣ አፋር፣ ትግራይ አለ አይደለም። ከተሳካ ደግሞ ሌሎች ክልሎችም ኦፌኮ ይወዳደራል። ስለዚህ አማራጭ ፖሊሲያችን ነው ዋናው እንትን የምናደርገው። እሱን ለማስፈጸም የህብረተሰቦቻችን ተመሳሳይ ችግር አለን የሚል እንትን ስላለን ይሄ ጉዳይ የነሱ ጥያቄዎች የነሱ ፍላጎቶች ያንጸባርቃል ማለት ነው። የሲአንም ቢሆን ከሲዳማ ተወዳድሮ ሲመጣ የሲአን ብቻ አይደለም መድረክን ወክሎ ነው የሚቀርበው። የአፋርም እንደዛ ነው። እኛ አረና 2 ጊዜ ስንወዳደር አረና መድረክ ተብለን ነው የምንወዳደረው ያኔም የነበረው እና ማኒፌስታችን አንድ ነው የሁላችን ለኢትዮጵያ እንዴት መምራት እንዳለብን የኢትዮጵያ ጥቅም በዛኛው ይካካሳል። ዞሮ አሁን እሺ የተለየ ምቹ ሁኔታም እንኳን ቢፈጠር በአንድ ጉዳይ ላይ ግን እንደ ህወሓትም ሌሎቹም የያዛችሁት ተመሳሳይ አቋም ነገሮችን አስቸጋሪና ውስብስብ የሚያደርጋቸው ይመስላል። ለምሳሌ አሁን እርሶም እየነገሩኝ የምዕራብ ትግራይን ጉዳይ አንስተዋልና በአማራ ታጣቂዎች እጅ ነው የሚል የምዕራብ ትግራይን ጉዳይ በተመለከተ በሌላ በምንም አይፈታም በህገ መንግስቱ የሚል ነው የሁላችሁም ማለት በሚቻል ሞሮርለስ። ነገር ግን እነዚህ አካባቢዎች ምናልባት ሁሉም ወይ አንዳንዶቹ
ህገ መንግስቱ ከመጽደቁ በፊት ወደ ትግራይ መካለላቸውን በመጥቀስ ከዚያ ባሻገር ደግሞ ህገ መንግስቱ የህወሓት ርዕዮተ ዓለማዊ ግልባጭ እንጂ ህዝብ ያልተሳተፈበት ያልተወከልንበት በሚል የሚያነሱ አካላት አንገታችን ለገመድ ሲሉ የሚከራከሩበት ሁኔታ አለና ይሄ ልዩነት የወሰንና የማንነትን ጉዳይ የተመለከተው በህገ መንግስት ይፈታና አይፈታ ምናልባትም እነዚህ አሁን ተጠያቂ መሆን ይገባቸዋል የሚሉ አካላትን ምናልባትም የፕሪቶሪያውን ስምምነት ቶሎ ወደ ተግባር ለውጦ ለህዝቦች እፎይታ እንዳያገኙ እንደ አንድ መቋመሪያ መድረክ ሆኖ ያገለገለ የሚመስል ነገር አለውና በጭራሽ አሁን በህገ መንግስቱ አግባብና ቁጭ ብሎ በመነጋገር ወዘተርፈ የሚለው ነገር እውነት ተግባር ላይ ሊውል የሚችልበት እድል አለ ብላችሁ ታምናላችሁ? ባይውል ምንድን ነው የሚኮነው ነው? ሁልጊዜ እንደዚሁ ይህንን ጉዳይ ብቻ መሰረት በማድረግ ጫፍና ጫፍ ቆሞ ፖለቲከኛው በሚጫወተው ቁማር ህዝቡ መከራ መብላት አለበት? ምንድን ነው የሚታያችሁ? በመሃል ተክለ ሃይማኖት ሲጠበቅ የነበረው ግዙፍ የገበያ ማዕከል ሽያጭ ተጀመረ። በ1.6 ሚሊዮን ብር ቅድመ ክፍያ ከ20 ካሬ ሜትር ጀምሮ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር እንዲሁም ለሌሎች የንግድ አይነቶች ተመራጭ የሆኑ ሱቆችን በመሸጥ ላይ እንገኛለን። ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ እንደ ምርጫው ነግዶ ለማትረፍ አሊያም ገዝቶ ለማከራየት ሱቆን ከነገበያው አቅርበንሎታል። እርሶም በአንድ ዓመት የክፍያ ጊዜ ሱቆን የግሎ ማድረግ ይችላሉ። እንዲሁም ፒያሳና አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብርና ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ የመኖሪያ ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉ። ትንሣኤን በቅድስት አገር ኢየሩሳሌም አብረን እናክበር። መታደል አስጎብኝና የጉዞ ወኪል በልዩ መስተንግዶ ተቀብሎ መንፈሳዊ ሥርዓቱን የጠበቀ ጉዞና ጉብኝት ማዘጋጀቱን በታላቅ አክብሮት ይገልጻል። መታደል ምቾት ባላቸው የጉዞ መኪናዎችና ስመጥር በሆኑ መምህራን በመታገዝ ጌታ የተወለደባትን ቤተልሔም፣ የተንገላታባቸውን 14ቱን ምዕራፎች፣ የተሰቀለበትን ቀራንዮ እንዲሁም ደብረ ታቦርን፣ ቃና ዘገሊላን፣ የኢትዮጵያን ገዳማት፣ ብስራተ ገብርኤልን፣ ገዳመ ቆሮንቶስን ተሳልመው በዮርዳኖስ ወንዝ ተጠምቀው ሙት ባህርን ጎብኝተውና ሌሎችንም ቅዱሳን ቦታዎች ጎብኝተው ከበረከቱ ተቋድሰው በመንፈስ ታድሰው ይመለሳሉ። በልዩ ሁናቴ ሥጋ ወደሙን ለሚቀበሉና ሥርዓተ ተክሊላቸውን ለሚፈጽሙም ልዩ ፓኬጅ ያዘጋጀ ስለሆነ ባሉት ውስን ቦታዎች ከወዲሁ ቀድመው ይመዝገቡ። አድራሻ 22 ጎላጉል ህንፃ 2ኛ ፎቅ ቢሮ ቁጥር 205 ቢ ይምጡ። ለተጨማሪ መረጃም በ0912 64 10 10 ወይንም በ0964 08 08 ይደውሉ። መታደል አስጎብኝና የጉዞ ወኪል። እኛ በምዕራብ ትግራይ ዙሪያ የትኛውም የትግራይ ፖለቲከኛ ተመሳሳይ አቋም አለው። ምክንያቱም በተለይ ከህወሓት ውጭ ያለ ነው ቁጭት አለን። እንዲያም ይሄ ህገ መንግስት ለትግራይ ጎድተዋል የሚለው ማለት ነው። ብዙ ለምሳሌ አማራ ፖለቲከኞች ርስታችንን ለማስመለስ ምናምን የሚለውን ማለት ነው። እኛ በታሪክ አንጻር የትግራይ ርስት ማለት እንኳን ብንሄድ ይሄ አልነበረም። ከዛ በጣም ብዙ በአማራ ክልል ስር ያሉ ግዛቶች አሉ። የትግራይ በርስት ደረጃ መወሰን ከሆነ እኛ ለመግባባት ያህል ለመጀመሪያ ያህል በሰላማዊ ለማድረግ ያህል ህገ መንግስት ተግባራዊ ሆነና ከዛ ምን አለ ታዲያ እነሱ ርስታችን ነው ብሎ በታሪክ ምልከታ ይሁን ከተባለና በታሪክና በርስት ደረጃ አማራ ውስጥ የትግራይ ሊሆኑ የሚገባቸው ግዛቶች ካሉ በሁለቱ አትዳኙ፣ በታሪክ አትዳኙም። የእናንተም ጥቅም ካለ ህገ መንግስቱ ላይ ሙጭጭ ያስባላችሁ ነገር ምንድነው ነው? እኛ ደስ ይለናል። ለምን መሰለህ? እኔ አንድ ጊዜ ከአብን ሰው ተከራከር ያለው ህገ መንግስቱ ቢቀደድ ምንም እንትን አይለንም። እኔ እንደ ግሌ ለምን መሰለህ? ርስት ቢሆን ሊማ መልስ ነው ወደ ትግራይ የሚሄደው። አደርቃይ፣ አብደራፊዕ
እስከ መተማ አጠገብ ነው የሚሆነው። አገው አልውሃ ምላሽ ነው ወደ ትግራይ የሚመጣው በርስት ደረጃ። ምናልባት ርስት ቢነሳ የአማራ ሰዎች መሬት የሚያገኙት ወደ ታች ነው፣ ወደ ሸዋ፣ ወደ ወለጋ፣ ወደ ቤንሻንጉል ነው የሚያገኙት እንጂ እውነተኛ ታሪክ ቢገለጥ በሰሜን በኩል መሬታቸው ያጣሉ። እና እኔ ይሄ በርስት ይሁን ቢባል ደስተኛ ነኝ። እኔ ግን ለጊዜው ሰላም ለመፍጠር ጊዜው እንደዛ ከሆነ ደግሞ ኦሮሞ የሚባል ይሄ ደግሞ አሪፍ እይታ ነው። በስቲ እንግዲህ ምናልባት ደግሞ የነሱን አካላት ወይም ይመለከተናል አካባቢ የሚሉ አካላት ምዕራብ ትግራይ ላይ ይመለከተናል የሚሉ አካላት ምናልባትም እንዳታጡ የሚያሰጋ ታሪክ ነው በሚል እኛ በታሪክና በርስትማ እኛ ብዙ ቦታ ነው ያጣነው ነው ያልኩት ነው። እስከ ላሊበላ ድረስ ነው እንትን የሚለው። ለምሳሌ በ16ኛ ክፍለ ዘመን ያለውን ታሪክ እንኳን ብንወስድ በጣም ትልቅ፣ በአፄ ዮሐንስ ጊዜ እንኳን ብትወስድ በጣም ትልቅ ነው። የትግራይ የተወሰደው በተለይ በዋናነት ከአድዋ ጦርነት በኋላ አፄ ምኒልክ ለጣይቱ እየሰጧቸው ምንድነው ለራሳቸው ምንድነው የሚባለው የተሰጠ ነው። ምናልባት ግን በዚሁ አጋጣሚ ተመልሶልኛል። ያው ዞሮ ዞሮ በርስት ሲባልም ይሁን ችግር የለንም የሚል ነገር ብለውኛል። ስለዚህ ቢተገበር ደስ ይለናል። ስለዚህ በዚህ አጋጣሚ ይህን የሚመለከቱ አካላት ምናልባት ከሁለቱም ወገኖች ታሪክን መሰረት ያደረገ የሁለቱ ክልሎች ምናልባት አሁን ላለው ሁኔታ ፎታ ሊሰጥ የሚችል ቀዳዳና መንገድ ከተገኘ እሱን መሰረት አድርገን አሁን እርስዎ ከሚሉት ፐርስፔክቲቭ አኳያ ከሁለቱም አካባቢ ላይ እዚያና እዚህ የሚወራወሩትን አንድ መድረክ ፈጥሮ የሁለትዮሽ ክርክር ማድረግ የሚያስፈልግ ይመስለኛል። የጋዜጠኛ ጥያቄ ከዚህ ማለፍ ስለሌለበት ሌላው ፕሮግራማችሁ ደግሞ እንደ ፓርቲ ሳይሆን አንዳንድ ጊዜ ፓርቲ ፖሊሲና አቅጣጫ ይከተላል እንጂ ይሄ መልሶ ልክ ነው፣ በችግር ደርሷል፣ ሰው ተፈናቅሏል ምናምንና መልሶ ማቋቋምና ግንባታ ላይ በጣም ሰፊ ትኩረት ሰጥታችሁ ነው ኦልሞስት የፖለቲካችሁ አስኳል እስኪመስል ድረስና እሱ እንደ ፓርቲ የመንግስትን ስራና የፓርቲ እንደ ፕሮግራም ለጊዜው ያበደል ስለተፈጸመ ወይም ይሄ ችግር ስለደረሰባቸው ገበያ ለማግኘት ይጠቅማል ከሚል ነው ወይስ እንደ አንድ የፖለቲካ ፕሮግራም የሆነ የአንድ ኮሚሽንን ስራ በጣም የተነተናችሁበት ነገር? መጀመሪያ ምን ብለህ ጠይቀኸኝ ነበር? አዲስ ከኢህአዴግ በኋላ ያመጣችሁት አዲስ ፖሊሲ አለ ወይ ብለኸኝ ነበር። ጊዜ ስላጠረኝ ነው ይሄ ነው እንትን ለማድረግ ያደረኩት። እኛ ከፕሪቶሪያ በኋላ በተለይ ከጦርነቱ በኋላ ያለው ትግራይ ትክክለኛ ማለት ጤንነት ያለው ትግራይ አይደለም። ብዙ ነገሮች ፈርሰዋል፣ ብዙ ነገር ወድመዋል እና በመደበኛ ፕሮግራም በመደበኛ ፖሊሲ የሚሰራ አይደለም ብለን እናስባለን። ይሄ የመልሶ መቋቋም ፖሊሲ እንትን ያደረግነው እንዲያም ከማንኛውም አካል በፊት ነው። ይሄ እኛ አስቀድመን ነው ጉባኤ ያካሄድ ነውና የመጀመሪያ ሰነድ ነው በዚህ ደረጃ የተዘጋጀኛ። እኛ እንደዚህ ያደረግነው ህብረተሰቡ በጣም ምስቅልቅል ውስጥ ገብቷል። ወደ ምርጫ ለመግባት እነዚህ ነገሮች መሰራት አለባቸው። ወደ ቤቱ መመለስ አለበት። የተፈናቀለውን የወደመ መሰረተ ልማት መመለስ አለበት ያልነው ይሄ የሽግግር ወቅት ነው ብለን ስለወሰድን ነው። በመደበኛ ፖሊሲ የትግራይ ችግር በመደበኛ ፖሊሲ የሚፈታ ነገር አይደለም ብለን ነው ይሄ እንትን ያደረግነው። ምክንያቱም ብዙ ትሮማ አለ፣ የወደመ መሰረተ ልማት አለ፣ የተፈናቀለ ሰው አለ፣ ብዙ ነገሮች ስላለ በዚህ መልኩ መፈታት አለባቸው። በሁለት መልኩ ነው ፕሮግራማችን እንትን ያደረግነው። በጣም እንደውም እሱ ላይም ግር ያለኝ ነገር ከዚህ ከዳስ ረዛ ቅነሳ፣ ከውጭ ምንዛሪ፣ ከካሳ ከመሳሰሉት ጋር ድንገት ብታሸንፉ እንግዲህ በፌዴራል መንግስት ስር የምትሆኑ ክልል ነው የምትሆኑት። አጠቃላይ በጀቱን መቼም ለዚያ አታውሉትም ካልሆነ በስተቀር በሚሰጣችሁ ቀመር ያገኛችሁትን በጀት ነው አሁን ለምትሉት ስራ ልታውሉ የምትችሉትና ከተመረጥን በኋላ ምን ያመጣል ህዝብ የሚመስል ነገር ካልሆነ በስተቀር አሁን ባለው ተጨባጭ የሀገሪቱ የኢኮኖሚ ደረጃም አኳያ ማይቻሉ ነገሮችን ዕዳ መሰረዝ፣ የውጭ ምንዛሪ የመሳሰሉትን ከምናምን ነፃ የሚሉት ማይመስሉ ነገሮች ናቸው ለማማለል ካልሆነ ብዬ ነው። ይሄ
በእንደዚህ አይነት ጦርነቶች ያለፉ ህዝቦች የመልሶ መቋቋም ስራዎች ይሰራሉ። ትግራይ ክልል ብቻ እኮ አይደለም ነው የምሉት። ለፌዴራል መንግስቱ ለምሳሌ እናንተ አሸነፋችሁ ትግራይ ላይ ብታሸንፉ የምታረጉትን ነው። ስለዚህ ከበጀት ከመሳሰሉት ጋር ተያይዞ ክልሉ ለብቻው የሚወስንበት እድል የለም። በፌዴሬሽን ምክር ቤት አልፎ ወደ ፌዴራል መንግስት የሚመጣ ነገር ስላለው፣ ስለዚህ ከፍትሃዊነት አኳያ እኮ በርካቶችም ወድሞብናል፣ ተፈናቅሎብናል የሚሉ አካላት ስላሉ በተለየ በዚህ ልክ ያወጣችሁትን ፕሮግራም ትግራይ ላይ ተግባር ላይ ለመዋል የምትችሉበት እድል ወይ ስለማትወዳደሩ ወይ ስላላሸነፋችሁ ካልሆነ በስተቀር ብታሸንፉ የማድረጉ እንትን አንዳንድ ጊዜ ህዝቡን የማይበላ የማይታይ ነው። ይሄ ፋይናንስ የሚመጣው ከኢትዮጵያ መንግስት ብቻ አይደለም ብለን ነው የምናስበው። ምክንያቱም ከኢትዮጵያ መንግስት አቅምም በላይ ነው ብለን ነው የምናስበው። እኛ ዓለም አቀፍ የፈንድ መሰባሰቢያ ፕሮግራሞች ይዘጋጃሉ። የአፍሪካ ህብረትም የወርልድ ባንክም ሌሎችም መደገፍ የሚችሉ አገራትና ተቋማትን አስተባብረን በጣም በትልቁ በተጠያቂነትና ግልጽነት በተሞላበት መንገድ ለዳግመ ግንባታ የሚውል ፋይናንስ መሰብሰብ አለበት ብለን ነው እንጂ በዚህ በኢትዮጵያ በጀት የትግራይ ችግር በአንድ ሊፈታ ይችላል የሚል እምነት የለም። ምክንያቱም የመቶ ዓመት ውድመት ነው የደረሰው። የነበሩ ፋብሪካዎች ወድመዋል። ትናንሽ የቤት ንብረቶችም ጠፍተዋል። በትግራይ የነበረ ሀብት አብዛኛው ስለጠፋ ይሄ ደግሞ መልሶ ማገገም ስላለበት መሻሻል አለበት። ለምሳሌ እነ ወርልድ ባንክ እንደዚህ አይነት ድጋፎች ያደርጋሉ። በጦርነት በሌለበት ጊዜም ለድህነት ቅነሳ ሌሎችም ገባኝ። እነሱ እኮ ከፌዴራል መንግስቱ ጋር ነው። በፌዴራል መንግስቱ በኩል ይሄ የውጭ ግንኙነት ወይም የውጭ ጉዳይ ሚኒስቴር ስራ ስለሆነ ብዬ ነው። ገብቶኛል። ይሄ የፕሪቶሪያ ስምምነት ስላለ በሱ ምክንያት ነው እኛ ከፌዴራል መንግስትም ይሄ የሱም ችግር ነው ብለን ነው የምናስበው። የትግራይ ችግር የኢትዮጵያም ችግር ነው ብለን ስለምናስብ ኢትዮጵያ መንግስትም አስረድተን አሳምነን ዓለም አቀፍ የፋይናንስ ተቋማትን ፕሮጀክቶችን ቀርጸን እንፈታዋለን የሚል እምነት አለ። የዕዳ ስረዛ ምናምን ያሉ ባንኮች ናቸው በብድር የተወሰዱ ነበሩና በሀቅ ደግሞ ብድር ወስደው ወዲያውን የተቃጠለ የተዘረፈ ንብረቶች አሉ እና እነዚህ ካሳ ወይም የዕዳ ስረዛ ወይም ተመልሶ ብድር ሊሰጣቸው ይገባል ብለን ስለምናስብ ነው። በዛ መልኩ ነው ያሰብነው ይሄ እንጂ ለድለላ ለድምፅ መሰባሰብ አይደለም። ምክንያት በዚህ ነው። እሺ፣ ሌላ የምክር ቤት ውክልናን በተመለከተ አንድ ግልጽ ያልሆነልኝ ነገር ስላለ ነውና በምክር ቤቶች የተለያዩ ማህበረሰቦችን በሚወክሉ ፓርቲዎች ውክልና እንዲያዝ ይደረጋል ማለት ግልጽ አልሆነልኝም። ያላሸነፈውንም ጭምር ነው ምክር ቤት ላይ የሚገባው። ውድድር እኮ የሚዘጋጀው አሸናፊው ፓርቲ የሚመሰረተው መንግስት በሚያወጣው ፖሊሲ ወይም ክልሉ ወይም ሀገሩ እንዲመራ ነውና የግድ ምክር ቤቶች ሁሉ ከሁሉም ፓርቲዎች የሚወከሉ አካላት ይኖራቸዋል ስትሉ ምን ለማለት ነው? እኛ ከምርጫው ግልጽነትና አሳታፊነት ከመጭበርበርና ህጋዊ ሰላማዊ ምርጫ በማካሄዱ ዙሪያ ነው አንዱ። ሁለተኛው ደግሞ ከፌዴሬሽን ምክር ቤት ጋር የተያያዘ ነው እና ያለው ምርጫ በምክር ቤቶች ስትሉ እናንተ የክልል ምክር ቤት ናችሁ። ስታሸንፉ እንግዲህ ብታሸንፉ ትግራይ ክልል ላይ በሚኖሩ በየደረጃው የሚገኙ ምክር ቤቶችን የተመለከተ አረዳድ ይመስለኛል። ለምሳሌ ዞን ምክር ቤት ይሆናል፣ ወረዳ ምክር ቤት ይሆናል፣ ክልል ምክር ቤት። ስለዚህ ያላሸነፈውን ፓርቲ ውክልና እንዲኖረው እናደርጋለን ነው ወይስ? አይ እንትን ነው። በዚህ ላይ ፍትሐዊና ነፃ ምርጫ ከተካሄደ አንድ ፓርቲ አያሸንፍም። በየትኛውም እንትን የተለመደ ነው። አሁን እኮ ወይም እንደ ፍትሐዊ ከተደረገ ማለት እንጂ ይደረጋል ስትሉ ለዚህ እኮ ነው የኮንሰፕት መፋለስ የመጣብኝ። አይ ይሄ መፋለስ ሳይሆን 100% የሚሸነፈው ሀቀኛ ውጤቱን መሰረት ያደረገ አይደለም። ተዘርፎ ነው፣ ኮረጆዎች ተዘርፈው ነው እንደዛም የሆኑት እየተሰሩ ነው። የክልል ምክር ቤት በለው የወረዳ በለው የቀበሌ በለው 100% ሊያሸንፍ አይችልም። የትኛውም እንትን እኛም ማድረግ የምንፈልገው ግልጽና ተጠያቂነት ያለው ምርጫ ብናካሄድ 100% የሚያሸንፍ ፓርቲ አይኖርም፣ እርግጠኛ ነኝ። ምናልባት አንድ ወረዳ ሊያጋጥም ይችላል ወይም ሁለት ወረዳ ሊያጋጥም ይችላል። እሺ፣ የብሔረሰቦችን ውክልናን በተመለከተ በፌዴራሉ መንግስት ውስጥ ሁሉም
ብሔር ብሔረሰቦች ውክልና ይኖራቸዋል የሚለው ምልከታስ ማለት እርግጠኛ ነኝ ሊበራሊዝምን ነው የምትከተሉት። ስለዚህ ማጆሪቲ ሩል በሚለው የዲሞክራሲ ያው ታምናላችሁ ብዬ ገምታለሁ አይደል? ብዙሃኑ ይገዛል፣ አናሳ መብቱ ይከበርለታል። በቃ ይሄ ዲሞክራሲ ያው ነው። ስለዚህ የግድ 86 ሚኒስትሪ መስሪያ ቤቶች ልታቋቁሙ ነው? ምን ማለት ነው? ሁሉም ብሔር ውክልና ይኖረዋል ማለት እንዴት ሊሆን ይችላል? እዚህ ላይ እንትን ነው ፌዴሬሽን ምክር ቤት በዋናነት ዋናው የአረናት ትግል ፌዴሬሽን ምክር ቤት ላይ ትኩረት ያደረገ ነው። ለምሳሌ ስለዚህ በፌዴራሉ መንግስት ስትሉ ስለ ፌዴሬሽን ምክር ቤት ነው እያወራችሁ ያላችሁት ወይስ ስለ ፌዴራል መስሪያ ቤቶች አይደለም ማለት ነው? በፌዴራሉ እኩል ውክልና ይኖራቸዋል ወይም እኩል ቦታ እንዲኖራቸው ማድረግ ተገቢ ነው የሚል በፌዴሬሽን ምክር ቤት ላይ በፌዴሬሽን ምክር ቤት ላይ ትልቅም ይሁን ትንሽ ክልሎች እኩል እሱንስ እንዴት ይሆናሉ? ቅድም ያልነው እኮ ነው። ለምሳሌ ፌዴሬሽን ምክር ቤት ላይ ሁሉም ብሔሮች ይወከላሉ፣ ግን ባላቸው የህዝብ ቁጥር ብዛት ነው። ለምሳሌ አንድ የሚኖረው አለ እኮ እሱን ነው አንቀበልም እያሉ ያሉት። ለምን? ምናልባት አነስተኛ ቁጥር ያላቸው አካላት ስለ ውክልናቸው ሲቀንስ ስለሚጨቆኑ ነው። ግን ደግሞ ይሄ ምንም በነገራችን ላይ ሁሉም ፍልስፍና ያለ ጉድለት ልትቀበለው አችልም። በቃ የዲሞክራሲያዊ ነው። ማጆሪቲ ይገዛል፣ አናሳ መብቱ ይከበርለታል ነው። ስለዚህ 200 ሺህ ቁጥር ያለውና 100 ሺህ ቁጥር ያለው እኩል ቦታ ይኑረው ብሎ ክርክር ምክንያታዊም አይደለም፣ ከዲሞክራሲያዊም ጋር የሚያጣላና በተለይ ከሊበራሊዝም ጋር የሚያጋጭ። በሁለት መልክ ማየት አለብህ። አንዱ በፌዴሬሽን ምክር ቤት እና በፓርላማ እንደ ቁጥሩ፣ ምክንያቱም መንግስት ሆኖ ስለሚገዛ ዲሞክራሲ መብት ስለሆነ ማጆሪቲውን እንደ ቁጥሩ ይወከላል፣ መቀመጫ ይዘጋጀለታል በፓርላማው። ፌዴሬሽን ምክር ቤት ግን ቼክ ኤንድ ባላንስ የፓርላማውን ያምኑበታል። የፓርላማው ችግር የለብንም። በዛኛው ግን ቼክ ኤንድ ባላንስ መስሪያ ነው። ለምሳሌ ውክልናው ኦሮሞ እና አንድ ሀረሪ ያለውን በፌዴሬሽን ምክር ቤት እኩል መወከል አለበት። ለምን? በማጆሪቲ ዲክታተርሺፕ እንዳይፈጠርና የዲሞክራሲ መርህ እኮ ነው እሱ። እንትን ነው ዲክታተርሺፕነት ሳይሆን በቃ ብዙሃኑ መግዛት አለበት። ይሄ አሰራር አሜሪካ ላይ ይሰራል። ካሊፎርኒያና ጆርጂያ ቁጥራቸው የፖፑሌሽን ቁጥሩ በጣም የተለያየ ነው። ውክልናቸው በአንደኛው ምክር ቤት ግን እኩል ነው። በዛኛው በማጆሪቲ ይገዛሉ፣ በዛኛው ግን ቼክ ኤንድ ባላንስ ይሰራሉ። ስለዚህ ኢትዮጵያም ያለው ኢህአዴግ የሰራው ህገ መንግስት ስህተት ነው ብለን እናስባለን። ለምሳሌ ይሄም ተጨማሪ ስልጣን እንሰጠው እንፈልጋለን። ፌዴሬሽን ምክር ቤት ዝም ብሎ የመጣለት ማጽደቅ ሳይሆን ቼክ ኤንድ ባላንስ መስራት የሚችል ስልጣን መወሰን፣ ከዛኛው የመጣውን ወይ ህግ ማውጣት አለበት። ቢያንስ በዛኛው የመጣው መጣል መቻል አለበት። ለምሳሌ በትግራይ ጦርነት ከመፈጸሙ በፊት ይሄ ህግ እኛ ሰርተነው ቢሆን ኖሮ ፓርላማ ላይ ጦርነት እናውጃለን ወይም ህግ ማስከበር እናውጃለን የሚል ውሳኔ ሊወሰን ይችላል። በዛኛው ግን ይሄ ትክክል አይደለም፣ በጠረጴዛ ዙሪያ መፈታት አለበት፣ ማስቆም ይቻል ነበረ። ጉዳቶችንና ጥፋቶችን ማስቆም ይቻላል። አለበለዚያ ግን ከፍተኛ ቁጥር ያለው እየጨቆነ ነው ዘላለሙ ነው። ምክንያቱም አዲስ ቁጥር አያመጣም። ሐረሪ ክልል ኦሮሚያ 30 ሚሊዮን 40 ሚሊዮን ይሆናል፣ ያኛው 100 ሺህ ሊሆን ይችላል። ይሄ ቤትም አይቀየርም አይደለም። ዝንት እለቱ የሱን ተገዢ ሆኖ መቀየር እኮ ታፈንታው እኮ ነው። በቃ ማጆሪቲ ይገዛል እና ግን አብሮ ለመኖር ከተፈለገ ደግሞ ያኛውም ቢያንስ ራሱን ማዳን የሚችልበት ህግ በፌዴሬሽን ምክር ቤት ስልጣን ሊሰጠው ይገባል ነው። በአንደኛው እንደፈለገ መንግስት ይመሰርታል፣ በዛኛው ግን ቻሌንጅ መደረግ አለበት። እሺ፣ ሌላም እንደዚሁ በተመሳሳይ እንደዚሁ አይነት ሌላ ግልጽ ያልሆነ የሀገሪቱን ዋና ከተማ የበላይነት ያገኘ በድምፅ ወይም ደግሞ አንድ ብሔር ብሔረሰብ አይመራም የሚል ነገር ተመልክቷልና ለምሳሌ ኮንሰፕቹዋሊ ምን ማለት ነው? አሁን በቃ ያሸነፈ ፓርቲ ነው የሚመራው። ለምሳሌ አሁን ብልጽግና ነው ያሸነፈው፣ ብልጽግና ነው እየመራ ያለው። ከዛ
ብልጽግና ደግሞ የአንድ ብሔር ብሔረሰብ አይደለም። በእይታው ግልጽ ስላልሆነ ነው። ይሄ ህግ እንትን ላይ ያለው ነው፣ ፕሮግራማችሁ ላይ ፉክክር ላይ ያለ እኛ ልዩ ጥቅም አለን እኛ መግዛት አለብን የሚሉ ክርክሮች አሉ። በተለይ በአማራና በኦሮሞ ያለው እንትን ትንሽ ጠጠር ያለ ነውና ይሄ ከዛ በዘለለ በዲሞክራሲያዊ መርህ መመራት አለበት። እዛ ህዝቡ ያለውን የመምረጥ ዕድል ይሰጠውና የመረጠውን ከፈለገ ግን ያሸነፈ ነው መምራት ያለበት። ያሸነፈ ነው። እኛም እሱን ያለ ነው። ያሸነፈ አንድ ፓርቲ ወይም ብሔር ብሔረሰብ መምራት የለበትም የሚል ነገር ስለተመለከተ እያልን ያለ ነው። ለምሳሌ በአገሪቱ ያሸነፈ ለማለት ነው። በፓርላማ ያሸነፈ ሳይሆን እዛው አዲስ አበባ ላይ ምክር ቤት አለው አይደለም? እዚያ ያሸነፈ ይመራል። አሁን በአዲስ አበባ ያሸነፈው ብልጽግና ነው ብዬ ነው። ብልጽግና ደግሞ ችግር የለም። ለምን ብልጽግና መራ አይደለም ያልን ያለ ነው። አንዳንዴ ግን እኛ መምራት አለብን ከምርጫ በዘለለ መምራት አለብን የሚል ፉክክሮች አሉ። አንዳንዴ ደግሞ ፓርላማው ወይም የሀገሪቱ መሪ ስትሆን በዛ ተሸንፈህም እኔ መምራት አለብን የሚልም ሀሳቦች አሉ። ስለዚህ ይሄ መጠላለፍ መቅረት አለበት። ህብረተሰቡ ይመርጣል፣ በመረጠው መተዳደር አለበት። ግን እኔ ነኝ መምራት ያለብኝ የሚለውን መሳሳብና መጠላለፍ በዚህ ደረጃ ቻሌንጅ እንዲገጥም አድርጎ ሰርቶ ማለፍም ከዚያው ከህወሓት አካባቢ የመጣ አይመስሉትም ነው? እና ህወሓት እና ተሳስተዋል እያልን ነው። ህወሓትም ስንቃወመው ሌላ እንደዚሁ ተመሳሳይ። ይሄ ግን ሎጂካል የመከላከያ ኃይልንም በተመለከተ ከሁሉም ክልሎች ፍትሐዊ በሆነ መንገድ ይገነባል የሚል አቋም ነው ያላችሁና አንደኛ አሁን ባለው ተጨባጭ ሁኔታ የፖለቲካ ፕሮግራማችሁ ላይ ማስፈር ይሄንን ተገቢ ነው ወይ? ኢቭን ከውጭ ጉዳይም ጋር በተያያዘ ያቀረባችሁት ነገር ስላለ ክልላዊ ፓርቲ ናችሁ፣ አይመለከታችሁም ሁለቱን በተመለከተ። ሁለተኛ መከላከያነት እኮ ፍላጎትን መጀመሪያ ፍላጎትን፣ ብሔራዊ ስሜትን፣ ክህሎትን፣ የአካል ብቃትን ወዘተርፈ የሚጠይቅ ነው። ፍትሐዊ ለማድረግ በአፈሳ ልታሟሉት ነው ወይስ ያለ ፍላጎትም? አንዳንድ ጊዜ እኮ ወታደርነት መሰጠትን ይጠይቃል፣ ፍላጎትን ይጠይቃል፣ ብዙ ነገሮችን የሚጠይቃቸው ነገሮች አሉ አይደል ይመስለኛል እኔ። ስለዚህ ቢያንስ እንደነዚህ ያሉ ተቋማትን ለሙያተኞችና ሀገራዊ ስሜትን መሰረት ያደረገ ምልመላ እንጂ ፍትሐዊ በሆነ መንገድ መሆን ስላለበት ምናልባትም ለመከላከያ ቀርቶ ለሰፈሩ ወይም ለክልሉ እንኳን በቂ የሆነ የሰው ኃይል ከሌለውም ከሁሉም እንደዚህ አይነት ነገር ሁሉ ነገር ላይ ተገቢ ነው። የኢትዮጵያ መከላከያ አንድ ያጋጠመው ችግር አንድ ፖለቲካ ፓርቲ ስልጣን ሲይዝ የራሱ በብሔርም የተገናኘ ስለሆነ የራሱ ሰዎችን በብዛት ወደ ስልጣን የማምጣት ሂደት አለ። ከመርህም ከመሬትም የወጣ አካሄዶች አሉ። ለምሳሌ በደርግ ጊዜ የአማራ ይወዝ ነበር ይባላል። በኢህአደግ ጊዜ የትግራይ የህወሓት ይወዝ ነበር ይባላል። በአሁኑ ጊዜ ደግሞ የኦሮሞ ይወዛሉ የሚል ክሶች አሉ። ይሄ ባለስልጣን በተቀየረ ቁጥር የመከላከያ ስብጥር ማዛባት የለበትም። እንደተባለው ደግሞ ማዛባት የለበትም። ግን ደግሞ ሁልጊዜ ሰዎች በሂደት ጡረታም ይወጣሉ፣ በተፈጥሮ ሊሞቱ ሊያልፉ ይችላሉ። ግን ተተኪውን ስትገነባ ዞሮ ዞሮ ይሄንን ግምት ውስጥ የደርግ ወታደሮች ጀነራሎች ገና ወጣት እያሉ ነው የተበተኑት አይደለም። የኢህአደግም የነበረው መከላከያም በብሔር ማለት ብልጽግና ሲመጣ ብዙ በታማኝነት መጉደል በምናምን ብዙ የተበተኑ አሉ። እና ይሄ የቀጠለ መሄድ የለበትም ነው እያልን ያለ ነው እንጂ ግን ብሔርተኛ ተኩኑ አሁን የሚሉትን እኮ በጣም ሊበራላዊ አስተሳሰብ ነውና አሁን እናንተ እድሉን ብታገኙ ዞሮ ዞሮ ፌዴራሊስት ናችሁ፣ ክልላዊ ፓርቲ ናችሁ፣ ማህበራዊ መሰረታችሁም አንድ ብሔር ነው። ስለዚህ ከዚህ የምታመልጡ ይመስላችኋል? መንግስታዊ ተቋማትንም ስትገነቡ አሁን ከሚከሱት አይነት አስተሳሰብ አብሯችሁ የኖረና እየኖረ የሚሄድ ስለሆነ የምታመልጡ ይመስላችኋል? አዎ ጥንቃቄ እናደርጋለን እና ጥረት እናደርጋለን። ለምን መሰለ አይቆምም። እኛ ያመጣ ነው ሌላ ይጥለዋል አይደለም። ተቋም መሆን አለበት። አሁን አንድ አካል መስመሩን ማስያዝ አለበት። ስለዚህ
አሁንስ እኛ ወደ ጀነራልነት አምጥተነው ሌላ መጥቶ በጥሮታ ሲያባረው ሆን ብሎ ማለት ነው። በጥሮታ ሳይሆን ጥሮታ ሰጥቶ ውጣልን ሲለው ፌር አይደለም። ስለዚህ ይሄ ደግሞ ተቋሙን ያዳክመዋል። ያለው የሰው ኃይል ያደረጃጀት አቅምን በአግባቡ አይጠቀምምና ይሄ አካሄድ አገሪቱን ይጎዳል፣ ተቋሙን ይጎዳል። ስለዚህ ይሄ አንዱ ስልጣን የያዘ መስዋዕትነት መክፈል አለበት። ታማኝነትን በአብዛኛው እንትን ወደዚህ የሚከተው እና ተቋማዊ አደረጃጀት በተቋም ማመን ስንጀምር ይሄን ማስተካከል ይቻላል የሚል እምነት አለኝ። በትግራይ ያለው አለመረጋጋትን ወይም ቀውስ በተመለከተ ቀደም ሲል የህወሓትን ሚና አንስተናል። የህዝቡንም እንደዚሁ ከሻዕቢያ አካባቢም ያለው ጉዳይን አንስተናልና አንዳንዶች በዚያ አካባቢ የሚንቀሳቀሱ ፓርቲዎችና እንደ ግለሰብ ደግሞ እናንተ ፓርቲ ውስጥም ያሉ አካላት ሊሆኑ ይችላሉና በትግራይ ያለው ፖለቲካዊ ቀውስ እንዲቀጥል በፌዴራል መንግስት በኩል የመፈለግ ዝንባሌ አለ የሚልና የፖለቲካ አለመረጋጋት ትግራይ ውስጥ እንዲኖር ይፈለጋል። ክልሉን የማፍረስ ህዝቡን የማፍረስና የህዝቡ የራሱ ወኪሎች እንዳይነግሩት የማድረግ ፍላጎት ይታየናል ሲሉ አስተያየት የሚሰጡ አካላት አሉና እንደ ፓርቲ እናንተ ይሄ እይታላችሁ? እኛ በተደጋጋሚ አቅርበናል። ጊዜያዊ አስተዳደሩ ሲመሰረት ከህወሓትና ብልጽግና ብቻቸው ነው ተወያይተው የሰሩት የጌታቸው ጊዜያዊ አስተዳደር እና ይሄ ትክክል አይደለም ብለናል። ህወሓት በፊት ከ2013-12 የነበረውን ቅቡልነት ሙሉ በሙሉ ባጣበት ጊዜ፣ ከፍተኛ ማህበራዊ ቀውስ በተፈጠረበት ጊዜ፣ የቅቡልነት ክራይሲስ ባጋጠመበት ጊዜ ሙሉውን አስተዳደር ለህወሓት አሳልፈ መስጠት ከብልጽግና የመጣ ውሳኔ በቅንነት ነው ብለን አናምንም። ምክንያቱም ህወሓት ከፍተኛ የተቀባይነት ችግር አጋጥሞታል እና መጀመሪያ አቃፊና አሳታፊ ጊዜያዊ መስተዳደር መመስረት ነበረበት ብለን እናምናለን። ደግሞ በመፈንቅለ መንግስት ለጌታቸው እስከ የግድያ ሙከራ አድርገው ወታደሮች ሲያባረሩት እንደዚህ ያደረገው ሰዎች ደግሞ እንደገና ፕሬዚዳንት አድርገው መሾም ጊዜያዊ አስተዳደር መስጠት ቅንነት ብለን አናምንም። ስለዚህ እኛ በተደጋጋሚ ገልጸናል አቋማችን። እኛ ብቻ ሳይሆን እንቅስቃሴ ለለውጥ ለውጥ ትግራይ የሚባል አለ። የብዙ ፓርቲዎች 4-5 ፓርቲዎች እንትንም በግልጽ ገልጸናል። ይሄ የትግራይ ጉዳይ ፌዴራል መንግስት መፈታት የሚፈልግ ከሆነ የትግራይ አቅም መጠቀም አለበት። ስለዚህ ክልሉም ህዝቡም ቀልበቢስ ሆኖ እንዲቆይ የመፈለጉ ዝንባሌ ያለ ነው። አዎ እንደዛ ብለን ነው የምናስበው። ለምን መሰለህ? ቅንነት ቢኖር ፕሪቶሪያም ይፈቅዳል። አቃፊና አሳታፊ ጊዜያዊ አስተዳደር መመስረት አለበት ብሎ እንትን ያደርጋል። ፌዴራል መንግስት ግን ለህወሓት አሳልፎ ይሰጣል። ያው ምናልባት ህወሓት ለትግራይ ህዝብ ይታወቃል እንደ ኢህአዴግ ነው። በቃ ጨቋኝ ነው፣ አፋኝ ነው። መጀመሪያ እንደገለጽኩትም ወታደሮች አይናቸው ጨፍነው በጨርቅ አፍነው እስከ መተኮስ የደረሰ ኃይል ነው እና ይሄ ኃይል ለትግራይ የአስተዳደር ብለ መፍቀድ ለትግራይ ህዝብ መበደል ነው ብለን የምናስበው። እሺ እንግዲህ በእኔ በኩል የነበረን ቆይታ ይህን ይመስላል። ከብዙ በጥቂቱ አረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ አቶ አምዶም ገብረስላሴ የፓርቲው ሊቀመንበር ናቸው። እንግዲህ በአጠቃላይ ያለውን የምርጫ ወቅት እንቅስቃሴና የሀገሪቱን የፖለቲካ ተጨባጭ ሁኔታ በተለይ ደግሞ የሚወክሉትን ማህበረሰብ በተመለከተ ያላቸውን መረዳት እንደ ፓርቲም የያዙትን አቋም ከፌዴራሉ መንግስትም ጋር ያላቸውን ግንኙነት የገለጹበትን ውይይት ነበር ያደረግነው። በተመሳሳይ እንግዲህ በፓርቲዎችና ምርጫን በተመለከተ እንደዚሁም በሀገሪቱ ፖለቲካ ወቅታዊ ጉዳዮች ላይ ውይይታችን የሚቀጥል ነው የሚሆነው። ሳምንት እንገናኛለን በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር። ለዛሬው የስለ ነጻ ሀሳብ የአውድማ ዝግጅታችን ይህን ይመስል ነበር። ስሜነ ባይፈርስ ነኝ። እስከ ሳምንት መልካም ሳምንት። አመሰግናለሁ አቶ አምዶም። እኔም እድሉ ስለተሰጠኝ በጣም አመሰግናለሁ።